ከበሻቱ ጋር የመዝናኛ ዝግጅታችን ተጀምሯል። ተመልካቾቻችን ዛሬ የጋበዝኩት እንግዳ ምድር ላይ ስኖር ጥቂት ሰዎችን ነው ጋሼ የምለው። ከነዛ መሃል አንደኛው ነው። ምናልባት ደግሞ እዚህ ወንበር ላይ ከሚቀመጡ ሰዎች መካከል ብቸኛው ሊሆን ይችላል በጋሼ የሚጠራ። እንኳን ደህና መጣ ጋሼ። እንኳን ደህና ቆይሽ። እኔ የምለው ጋሼ መቼም እኛ የጀመርነው አይመስለኝም ትምህርት ቤት መምህሬ ነበር። ለዛ ነው እና እናንተ ናችሁ ማን የጀመረው ጋሼ ብሎ መጥራት መምህራንን? በዩኒቨርሲቲ ደረጃ ደግሞ ይላም ትምህርት እኔ ዩኒቨርሲቲም ሌላ ዲፓርትመንት ብዙ አልሰማሁም። የሚገርምሽ ነገር ቲያትር ትምህርት ቤት ግን አስተማሪዎቻችን ጋሼ ነው የምንለው። ጋሽ አሰፋ፣ ጋሽ ፋንታሁን፣ ጋሽ በላይነህ፣ ጋሽ አቦነ፣ ጋሽ ሙሉጌታ በቃ በጋሼ ነው የምንጠራው። እና ምናልባት በፊት ገና ትምህርት ቤት ውስጥ ሲከፈት አብዬ መንግስቱ ለማ ነበሩ አይደለም? እና የድሮቹ የኛ ሲኒየሮች ትልቆቹ አብዬ መንግስቱ፣ ጋሽ መንግስቱ እንደዚህ ይሉ ነበረ ይመስለኛል። እና እሱ የተዋረደ ከትውልድ ወደ ትውልድ እናንተ ጋር ደረሰና እኛንም ያው ያለ እድሜ ጋሼ ትሉን ጀመረ። አሁን ሳይሆን ድሮ እንኳን ዛሬ እኮ ያኔ ያቺን አክለ ራሱ 2000 ላይ ምናምን እናንተ እኮ በሹ በስንት ነበር የገባሽው? አንቺ 2000 ነው የገባሽው። ያኔ እኔ የ6 ዓመት የማስተማር ልምድ ነበረኝ። በጣም ትንሽ ልጅ ነበርኩና ያን ጊዜ ራሱ ጋሼ ያው የትምህርት ቤቱ ባህል ነው። አዎ ሁላችንም ጋሼ ነው ማለት ነው። በጣም በኋላ ግን አብራቸው ስትሰራ ጋሼ ነው የምትለው? እንዴት ነው እሱ በጣም አንዱ አስቸጋሪ የነበረው ነገር አንዱ እሱ ነው። ልክ ተቀጠርኩኝ ጋሽ አሰፋ እስከ ዛሬ ጋሽ አሰፋ ነው። ያው እሱን መቀየር አይቻልም። ጋሽ አሰፋ ሰው ለስሙ ማንጠልጠያ አለው እንደው ዝም ብላችሁ ተነስታችሁ ከሌ ማለት የለም ስለሚል ጋሼ ነው ሁሌ ጋሼ ነው የምንለው። ጋሽ ፋንታሁንም እንደዚሁ ብዙ ባናገኘውም እንኳን አሁን ጋሼ እንለዋለን። ጋሽ በላይነህን የሚገርምሽ እንደተመረኩኝ አንድ ቢሮ ተመደብን። እሺ። እና ጋሽ አሰፋ ቼርማናችን ነው የትምህርት ቤቱ። ከዛ እዚህ ተቀመጥ ብሎ እዛ መደበኝ። እዚህ ግባ እዚህ ቢሮ ግባ አለኝ። ሲሄድ ጋሽ በላይነህ ነው በላይነህ አቡኔ። እና ጋሽ በላይነህ ያው ሲምፕል ሰው ነው ግን አስተማሪ ነው። እና ቀስ እያልኩ ቤተሰብ አንድ ቀን ቤቱ ይዞኝ ሄደ ምሳ ቤተሰቦቹ ጋር። ከዛ ልጁ በየ ስትለው ሰማ። እሺ በየ ትለዋለች። ከዛ በየ አልኩ ማለት ነው። ከዛ በኋላ ጋሼው ለቀቀኝ። እሱን አይደለም ጋሽ አቦነ ግን አሁንም ጋሽ አቦነ ነው። በጣም ጋሽ አሰፋ ነው እስከ ዛሬ። አሁን ያሉት ተማሪዎች ግን 6 ኪሎ ቲያትሪካል አርት የምትማሩ ተማሪዎች አሁንም ጋሼ ነው የሚሉት ላይክ ነው የምትሉት? ማወቅ እንፈልጋለን በእውነት። ነባ አራክ ነው የሚሉት? የምረን ነው አይባልም። እሺ በእኛ ጊዜ በጣም ነውር። ግን እኔ አንድ እንትን አለኝ። እኔ ለምን እንደሆነ አላውቅም። አሁን እኔ ነባ በጣም ደስ ይለኛል፣ በጣም ደስ ይለኛል። እንደውም አሁን ነብዩ የሚባሉ ሰዎች ነባ ሲባሉ እኮ መቃወም ጀምሬያለሁ። እኔ ብቻ ነባ መባል አለብኝ። ለምን በያ ነብዩ ባዬ ነባ። ስለዚህ ማንም ነብዩ ይባል ነባ መባል አይችልም በማለት ላይ ነው ተቀላቀያለሁ። አዎ ልክ ነህ። እኔ ግን ጋሼ ምን አይነት ተማሪ ነበርኩ? አሁን ላይ በጣም ቀጭን የሚለውን ልጀምራለሁ። እሱ እንዳለ በጣም የሚገርም ነው እኮ። በጣም ፈጣን ልጅ ነበር፣ ስፖርተኛ ነበር። በጣም 5 ኪሎ ምናምን ድንገት የሚያስደነግጡ ስፕሊት የሚሰሩ ልጆች መሃል። ከዛ በላይ ግን ትምህርት በጣም ሲሪየስ ነበርሽ። ክላስ መቅረት የለም፣ ፔፐር በጊዜው ነው። እንዲህ ብሎ ከሚያዩት አይኖች መካከል ክፍል ሆነሽ አስተማሪ ሆነሽ ልክ እንደ ትወና ስትገቢ ኤነርጂ ትፈልጊያለሽ። በነገርሽ ላይ አስተማሪ ኤነርጂ ይፈልጋል። ልክ እንደ ፐርፎርማንስ ነው። እና ገብቶ ልክ የሆነ ቀን ነው ሲል ከዛ ጋር የሆኑ የሚለጨለጩ አይኖች አሉ፣ ዕውቀት የሚጠሙ በፈገግታ የሚያዩሽ ነው። እነሱ ንገረኝ 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 ነው የሚሉት። አሁን እባክህን አሳውቀኝ፣ እባክህን ንገረኝ የሚሉ አይኖች ናቸው። እና
ከነሱ አይኖች መሀል አንዷ ያንቺ አይን ነው። ባቻችሁም በጣም ጥሩ ነበረ። ጥሩ ተማሪዎች የነበሩበት ነው። አንዷ አንቺ ነሽ በሹ። በዛ ላይ ደግሞ ይነግረኛል። በነገራችን ላይ በተለያየ አጋጣሚ አሁን ስንገናኝ በጣም ነው የምኮራው። የኔ ልጅ ናት ኢቭን ስታስተዋውቀኝ የኔ ልጅ እኮ ናት ሲል በጣም ለካ ለእናት ለአባት ብቻ አይደለም እንዴ በሹ። የሚገርምሽ እኮ እኔ ይኸውልሽ ትምህርት ቤት የገባሁት አዲስ አበባ ዩኒቨርሲቲ ለማስተማር በግድ ነው ልበል መሰለኝ። እንዴት በይኝ። እኔ አራተኛ ተማሪ ሆኜ ኦልሬዲ ኢንዱስትሪ ውስጥ ገብቻለሁ። ራስ ቲያትር አማጭ የሚባል ቲያትር ተውናለሁ። በሳምንት 75 ብር በአንድ መድረክ 75 ብር ይከፈለኛል። ፎርዚ ተማሪ ነኝ። ጥሩ እኮ ነው። ግቢ ውስጥ ሰው እኮ እንደዚህ በቃ ምንድን ነው የምትፈልገው? ዛሬም ካፌ ነው የምትበላው? ና እስቲ እንደው ሰው ሁን እስቲ ምን ሆነ ነው ከሚሉ ሰው እንዴ እሱ ብቻ መሰለሽ። ፎዚያ የሚባል ተከታታይ ድራማ ላይ ሰራ ነበር። የቀን ቅኝት የሚባል ተከታታይ ድራማ ሰራለሁ። የቀን ቅኝት እኮ በአንድ ደቂቃ 20 ብር በአንድ ደቂቃ 20 ብር መከፈል የተጀመረብን ሰዎች ነን። ዋው ማስታወቂያ ፖፑሌሽን ሚዲያ ሴንተር ነው ተከታታይ ድራማ የቀን ቅኝት የሚባል ተከፍሎ ነው የምንሰራው ድራማ፣ የሬዲዮ ድራማ እንዴ ማስታወቂያ ዋጋ እኮ ነው ይመስለው። በጣም አሪፍ ነው። ከዛ ደግሞ ያልኩሽ ፎዚያ፣ ይሄ ሁሉ ደግሞ ተደማምሮ የሚሰጥሽ ምንድነው? በጣም ትልልቅ ሰዎች ጋር ነው የምውለው። ዩኒቨርሲቲ ተማሪ ሆኜ በጣም ታዋቂ ከነበሩ በቃ አሁን እንደው መድረክ ሄጄ አሁን አማጭ ልክ እንደሄድኩኝ እነ ዓለም ፀሐይ በቀለ፣ እነ ደበሽ ተመስገን፣ እነዚህ ሄደሽ ቀጥታ ከነኚህ ሰዎች ጋር ነው 4 ሰዓት ቲያትር እሁድ የምንሰራው። እና ይገርመኛል ራሱ አጋጣሚው በሹ ምን ይሆናል። ተሻለ አሰፋ ዶክተር ተሻለ አሰፋ ዛሬ ዩኒቨርሲቲ መምህር ነው። ያን ጊዜ የራስ ቲያትር ኪነ ጥበባት ክፍል ኃላፊ ነው። እና ሽመልስ አበራ ከራስ ቲያትር ይለቃል። እና ሲለቅ ድንገታዊ ስለሆነባቸው የሚቀጥለው እሁድ ላይ አማጭ የሚለው ላይ ነው የሚቀጥለው እሁድ ላይ የሚተካላቸው ሰው ይፈልጋሉ። በጣም ተጨነቁና ተሻለ አንድ ልጅ አለ ዩኒቨርሲቲ ሲሰራ በጣም ጎበዝ ልጅ ነው ምናምን ይልና በጣም ነው የማመሰግነው ሁሉ ጊዜ በጣም እና ይመጣና ያስፈልገኛል። ስልክ የለን ምን የለን ዲፓርትመንት ጸሐፊዋ ጋር እኔ ደግሞ በዶርም ለዶርም ተፈልጌ ምናምን ሲሄድ እንደዚህ እንድትሰራ ፈልገን ነው። እሺ ሲሄድ እንደገና የሚቀጥለው እሁድ ነው የምትገባው። የ4 ሰዓት ቲያትር በቃ ስዩም ተፈራ ነው አዘጋጁ። እዛ ስቴሪዮ ክለብ ፒያሳ የራስ ቲያትር አካል ነው። እዛ ጀመርን ልምምድ። እንግዲህ ቃል ጥናት የ4 ሰዓት ቲያትር ከዋናዎቹ ገጸ ባህሪያት አንዱ ነው የምጫወተው። ከዛ ደረጀ ደመቀ ጋር ነው ፓርትነር ሆነን የምንሰራው። እግዚአብሔር ይስጠው እሱም ብዙ አስጠናኝ አብረን። እሱ ስዊች አረገ። የሽመልስ አበራ ይሰራ ነበረውን እሱ አረካራ እኔ ደግሞ እሱ ይሰራ የነበረውን ሰው እየተረዳዳን ሌሊቱን ሙሉ ያንን ነገር ሲሸመድድ እንደ እንትን በቃ ስላድራለሁ። ጠዋት ሄዳለሁ ሪሄርሳል ወራለሁ። እንደገና ጠዋት ሄዳለሁ። ከዛ ጋር ስዩም ይመጣ ደግሞ ውጣ በዚህ እሁድ ደረሰ። እንግዲህ ጥሩ ነው አለ ጋር ስዩም ይወጣል አለ። እኔ ግን በጣም አስጨናቂ ነው። እና የሚገርምሽ ራስ ቲያትር ስንት ሰዓት ሄድኩ መሰለሽ? ከሰፈር ወጥቼ ጠዋት 4 ሰዓት ከሰዓት 8 ተኩል ነው ቲያትሩ የሚጀምረው። 4 ሰዓት ሲሄድ ተዘግቷል ቲያትሩ ቤቱ። ከዛ መርካቶ ነው እና ለፊት የሆነ ሻይ ቤት አለ። እዛ አገኘ ሄጄ ቁጭ አልኩኝ። ከዛ ምን ላምጣልህ ይሉኛል። ሻይ መጣ። አልጠጣሁትም ቀዝቅዟል። ከዛ ኋላ ላንሳው እንዴ አልጠጣሁም ትለኛለች። አይደለም ቀይሪ ይባል። በህይወቴ ቡና ጠጥቼ አላውቅም። ቡና አድርግልኝ አልኩ። ቡና መጣ። ከዛ ያለው መጨረሻ በጣም የሚያስቅሽ ነገር እኮ ነው ቢራ እንዴ የእውነቴን እኮ ነው የምልሽ። ቢራ ሰዎች እንዲሁ ያየሁትን ነው። እኔ ሐሳቤ እዛ መድረኩ ላይ ነው ያለው ሐሳቤ በሙሉ እንዳትባረ። እና ቢራ አልኳት። መጣ ቁጭ አለ። ተደረድሯል እንደዚህ በቃ ስል ከዛ ሰዓት ስንት ነው ጠየቅኳት። እንደምንም ስንት ሆነ መሰለሽ? 5 ተኩል ነው 6 ሰዓት አካባቢ ሲሄድ ጥበቃ የራስ ጥበቃው ነው አልተከፈተም። ከዛ እዚህ እኮ ተዋናይ ነኝና አፍሬ ልብስ ስላልተቀበልኩ ልብሱን አስተካክዬ ለመጠበቅ ነው ምን አልኩት። እናና ግባ ላይ ቁጭ አልኩ። ባያቸው ሰዓቱም ስለሚረዝምብሽ ነው ጥበቃው እንጂ አሁን ወዲያው መጡ። በቃ የፕሮፌሽናል የመጀመሪያ መድረኬ ነው።
ከልጅነት ጀምሮ የምመኘው ሙያ አስቢው ተማርኩበት ገና ባልመረቅም በዛ ጊዜ እና ለክ ደውል ተደውሎ ምናምን በስማው ብዬ ገባው። ስወጣ ነው ማስታወሰው። ስወጣ ማለት መተው ሲስሙኝ ምናምን ምክንያቱም ያው ወደ እንትን የኛ ኤነርጂ ቀይርሻል ወደዛ ሙዱስ ምናምን ያው ትምህርት የተማርሽ በኤነርጂበት ነገር ስለሆነ ያስፈራል እንጂ ስትወጪ ይቀየራል። እንደምታውቂው በሳይንስም ስቴጅ ፍሬት የሚባለው የምትዘጋጁ ነገር ኤነርጂ ሆነ እና በጣም ጥሩ ነበር እልሻለሁ። እና እሱን እንደዚህ አይነት ነበር እና ወደ አስተማሪነት ነገር ነው አይደል የጀመርነው ጨዋታው። እና አስተማሪ ለመሆን እንዲህ አይነት ሰው አዲስ እዛ አስተማሪ ለምን ብለሽ ምትሆኝ ጋሽ አሰፋ እቤት ይደውላል። እናቴ ታነሳለች። አነሳና የነብዩ ቤት ነው ምናምን አዎ ምናምን በቃ እኛ ልንቀጥረው ስለምንፈልግ ማመልከቻና እንትኑን ይዞ እንዲመጣና ትምህርት ቤት ምናምን ብሎ ነግሯታል። እናቴ እያለቀሰች ነው የጠበቀች ደስታዋ በቃ እያለቀሰች ማታ ስገባ ምንድነው ትምህርት ቤት ዩኒቨርሲቲ እኮ አሰፋ ወርቁን ባልታውቃለህ እንዴው ተመርቅ ያለው እኮ ግን ፈርቼ በጣም ሲሪየስ ሆነ ነው ጋሻ ሲሪየስ ነው ጋሻ ምንድነው ምን ስላት በቃ እኮ እኛ ጋር ይቀጠርና አስተማሪ እንዲሆን እንፈልጋለን። እሱ ሰቃይ ነው በማዕረግ የተመረቀ ነው። ደግሞ በአጋጣሚ አንድ 8-9 ዓመት በኋላ በማዕረግ የተመረቅኩት እኔ ነበርኩኝ ከዲፓርትመንቱና በቃ አይ አልኳት እኔ እኮ አገር ፍቅር ኪሮስ ኃይለ ሥላሴ እንደዚህ የምሰራውን ነገር አይቶ ከቲያትር ትምህርት ቤት እንፈልጋለን ተዋናይ እና በጣም ብዙ ቦታ አየኝ አማጭ ላይ አይቶኛል እዚህና ሀገር ፍቅር ነው የምትቀጠረው ነግሬሃለሁ ብሎኛል። እሺ ብየዋለሁ። እዛ ደግሞ የሙሉ ቀን ቲያትር የሙሉ ጊዜ ቲያትር መለማመድ ጀምሬያለሁ። ፕሮሲጀር ነው የሚቀረው። ለፕሮሲጀሩ ደግሞ ከኔክስት ዊክ ማስታወቂያ ይወጣል ብሎኛል እና ቃል ሰጥቼዋለሁ ጋሽ ኪሮስን እሺ ብየዋለሁ። ከዛ በኋላ እኔ እኮ ሀገር ፍቅር ልገባ ነው ይሄንን እኔ ነርስ ናት እናት ያው ሚድዋይፍ ናት በጉልበቴ የሄድኩ መርፌ ወግቼ አስተምርሃለሁ ገንዘብ ምንም አይሰራልም አትቀጠር ከፈለክ ግን ትምህርቱ ላይ እንተባለ ዩኒቨርሲቲ ብትሆን ተቋም ለምሳሌ እዛ ሆነ ህስመተወን አትችልም እያስተማርክም እኮ መስራት ይችላል ምናምን ብላ ረጅም ሰዓት አወራች። እሷም ለትምህርት ያላት ፍቅር ምናምን ስላለ ቀላል ትምህርት የታባቴም እናቴ ትምህርት እንትኖች ናቸው እና አይኔ በሷ እሺ አልኩልሻለሁ። ከዛ ገብተህ ከነጋሺ ጋር ከዛ ጉጭ ብዬ ጋሺ ፍራቱ ምን ከዛ 6 ዓመት በኋላ ትየበሹ ጋር ተገናኘን ማለት ነው። ታሪኬ ባጭሩ በጣም ደስ ይላል። ይሄን ሁሉ እየተንደረደረ ነው ይገርማችኋል። ጥያቄው ነው ነው ይሄ ከብሻቱ ጋር ዝግጅት ልክ እንዳንተ ያሉ ትልልቅ ተቋማትን የሚመሩ ሀገር አደራ ያላቸው መንግስትን ወክለው ትልልቅ ቦታ ላይ የሚሰሩ ሰዎች ናቸው የሚጋበዙት። ሲመጡ ግን ልክ እንዳንተ እንደዚህ ቀለል ብለው ከዛ ደግሞ ጥያቄዎቻችንም ቀለል ብለው ነው የሚጠብቁት። አንተ ጥያቄውን አቃለው ቀለል ያሉትን ትወዳለህ። አለባበስ ላይ ግን እንዴት ነህ? ሳይዝ ዛሬ እኔ ይኸውልሽ በጣም እንዳልኩሽ ነው ብዙ መንገዴን ከ12 ዓመቴ ጀምሮ ተዋናይነት ነው። ተዋናይነት ደግሞ ብዙ አይነት አልባሳት እየለበሰ የሚሰራ ሰው ስለሆነ ቲሸርትና እንደው ቢችልም ቁምጣ አድርጎ ቢሄድ ነው የሚመረጠው። ለማውለቅ ቅርብ የሆነ በጣም ሲምፕል ነው የኛ እንትን። ስለዚህ የኛው ይስማማናል። በጣም ይስማማኛል። በጣም ቆንጆ። 3 ስሞች ጠራለሁ። ከዛ ልክ ስጠራ ውስጥ የሚመጣውን ነገር ነው የምትነግረኝ። የመጀመሪያው ሰላሌ ሰፈር ህልሜ የተሰራበት ቦታ በስማ የሚገርምሽ እስከዛሬ የሆነ ጥሩ እንቅልፍ ስተኛ ወይም ስል የቤታችንን ያደኩበትን ሰፈር አሁን ሲሄድ ጠበብኝ ትንሽ ሆነብኝ። አንተ አድገኩ ነው እና ማሰው ግን ቤታችን ሆኜ ታይቼ ሰል ግቢያችን አለ አጥሩ አለ ከዛ ኋላ መጫወቻ ነበረው ከዛ ነው አስፋልት ያለው በእኔ አይምሮ ውስጥ
ስሄድ ሁለቴ ተራምጄ ቤት ውስጥ ገባሁ። አሁን እንዲህ ሄዶ ነው መንገዱ ጠባል እላቸዋል። ኧረ ራሱ ነው። እና ግን ብዙ ጊዜ በቃ ቤቴ አሁን እስከ ዛሬ ድረስ ስተኛ ያችን መጫወቻችንን ምንንሸራተትባት ክረምት እንደዚህ በልብሳ ስንገባ ምንገረፍባት ልብሳችን አቆሽሸን ምን ብለን ከዛ በአስፓልቷ ተሻግሬ በውስጧ ለውስጧ ትምህርት ቤት እንሄዳለን። አባቴ የሚያስተምርበት እኔም ሃይስኩል የጀመርኩበት ሚድል ሃይስኩል ማለት ነው። ከዛ ደግሞ በዚህ ስትሄጂ በጎች ይገዛልናል ክረምት። እኛ አባቴ አስተማሪ ነው፣ መምህር ነው፣ እናቴ ነርስ ናት። እና ሞር ቤት ውስጥ ተዘግተን አይነት ያደግን ልጆች ነን። ግን ክረምት ላይ እንለቀቃለን ነው ሰፈር ውስጥ መጫወት ከጎረቤት ጋር ከምንና በግ ለእንቁጣጣሽ የሚታረደው በግ ምናምን ቀድሞ ነው የሚገዛና ቢዝነስ ነው የክረምት ቢዝነስ። እና ያንን በግ ምን አድርገን ከሌሎች ሰፈር በጎች ጋር እንቀላቅልና እረኝነት አይነት ነገር እንወጣለን። በርጋ ወንዝ ይባላል እና በርጋ ወንዝ ማለት አዋሽ ከሚገቡት ወንዞች መካከል አንዱ ነው። እና እዛ እንወርዳለን። አዲስ ዓለም ነው ባይደው ያለ ነው። አዎ ቦታውን አልነገርናቸውም። ከአዲስ አበባ አሁን 45 ኪሎ ሜትር ያኔ 55 ኪሎ ሜትር ተሰራ። ለካ እንዲህ እያልን ነበር የምንሄደው። አሁን እና ከቤት እንወጣና ከብቶ የሰፈሮቹን ምናምን ቀላቅለን ከላይ በኩል መከተ ካሳሁን የሚባሉ የኔ ኩዮች አሉ። እነ ሚሚ ታናናሾች ናቸው። መከተ ደበላ፣ ካሳሁን ደበላ ይባላሉ። በዚህ በኩል ደግሞ ትያቦነሽ ጋሽ ተስፋዬ ባይዘው በጣም የሚገርም አካባቢ ነው አዲስ ዓለም። አሁን በጣም ህብረ ብሔራዊ የሆነ በጣም ብዙ አይነት አካባቢ የመጣ ሰው ያለበት እና ሀገርሽን ታውቂበት የምትችይ ነው። እነዚህ ጉራጌዎች ናቸው፣ እነዚህ ኦሮሞዎች ናቸው። እኛ አባቴ ከጎንደር ሄደን እናቴ ሶዛ አድርገን ከብቶቹን ይዘን እንወርዳለን እና በርጋ እንሄዳለን። ቀጋ ይደርሳል በዛ ሰዓት። አጋም ስንመጣ ይሄ ጠቁሮ ነው የሚመጣው አልኩሽ። አሁን እንትን ፎቶ ብንነሳ ይሄ ሌላ አሁን ልጆቼ ያሳዝኑኛል። እንትን በጥቁር አድርገው ይሄ ሲያረጉ እውነተኛውን ያችን እኛ ቀምሰናል። እና አሁን ቤት ውስጥ ቢተክሉም ጥሩ ነው ሰው የሚሰማ ሰው እና እዛ እንሄዳለን። በጎች እንጠብቃለን እናረግና እስከ እንቁጣጣሽ። ከዛ ቡሄ ይመጣል። ቡሄ ሲመጣ ችቦ እንሰራለን። ከዛው ሁለት አይነት የባህር ዛፍ ችቦ፣ የደመ ከሴ ደግሞ ከሴውና ድርቅና ባንዴ ቦግ ነው የሚለው እሱኛ በጣም ነው የሚወደደው። ይሄኛው እናረጋለን። ከዛ እነ ካሳሁን እነ መከተ ችቦ ይሸጣሉ። ስለዚህ እናግዛ እንሰጥና የተወሰነ ችቦ እዛ እናረጋለን። ከዛ ከተሸጠው ውስጥ ይወሰድና እንትን የሚፈነዳ ይሄ ርችት ቃጫ ለጅራፍ በቃ ቢዚ ኮነን ነው የምልሽ። ይሄንን ሁሉ በዚህ በቃ ስናስተባብር ውለን ማታ ድክም ብለን ጨርቆን ነው የምንገባው። እና በቃ እዛ ጭቃ መጫወቻው አለ። ይሄ እንደዚህ እናደርግና ይሄ ቦምብ በጭቃ ሰርተሽ ታውቂያለሽ? እንደዚህ እንደ ድስት ታረጊያትና ጭቃዋን ከመሀሏ ትከፈታለች። እንዲህ ይዘሽ ዷ ስታረዩ የሚፈጥረው እንትን ተውና የዚህ ጅራፉ የዚህ ምናምን ደንበኛ ኤነርጂ የሚሰጥ አይነት እንትን የሚገኝበት ነው። እና ቡሄ ሲመጣ እሱ ላይ ከዛ ሆያ ሆይ እንላለን በየሰፈሩ እየዞርን። ከዛ መስቀል ይመጣል። አቤት መስቀል ደግሞ የሚያስደንቅ ነው እዛ ያለው። ከገጠር አንድ ሁሌ የሚቆጨኝ አለ። የኔ አካባቢ ያደኩበት አካባቢ ፈረሰኞች ታሪክ፣ የኦሮሞ ፈረሰኞች ታሪክ ፊልም ተሰርቷል ብዬ አላምንም። አሁን ተኝቼ ህልም እንደማየው ሰፈሬን እንደምልሽ መስቀል ላይ ሲመጡ በእንትን ያሉ ነው በእንትን ይመጡና የሚገርምሽ በር ላይ ቆም ሆ ያው ከፈረስ ሳይወርዱ ይጨፍራሉ። ከዛ እንትን ስታረጊው በፈረሱ ነው በሩን የሚከፍቱት እንደዚህ በፈሉ ያርገው ጓው እና ጆሌ ዱፌ ሳጊሳ 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 እኔ በቃ ቁጭ ሰማቸዋለሁ ሲያጨሱት ነው የምልሽ። ከዛ ብር ይሰጣቸዋል። አማነጋው ይመርቃሉ። እንደዚህ ያደርጉና ደግሞ ወደሚቀጥለው ይሄዳሉ። በሹ እኔ ኢትዮጵያን ሕዝብ እማቀው በሰሞኑ እነኚህ እንትኖች በሚጽፉት ነገር አይደለም። ጋሽ አዱኛ ዋቀዮ ትንሽ ነው አማርኛ የሚችሉት። አቶ ባየ ንጋቱ ኦሮምኛ አይሰሙም። እነዚህ ሰዎች የዕድር ዳኛና ጸሐፊ ሆነው አብረው ይሰራሉ። ሰዎች ሲመጡ በሚያወሩት ቋንቋ ሲያወሩ ጋሽ አዱኛ ይመልሳሉ፣ አባቴ ይመልሳሉ። እንደዚህ አድርጉ በዚህ ወጡ እየተባሉ አብረው
ተግባብተው ተዋደው ተከባብረው ተፋቅረው ነው የሰጡት። አባቴ እንደውም ጠቁሞ ያስመረጡት ጋሽ አዱኛ ናቸው። ለምን ልጆቻችን ይወዱታል፣ ጎበዝ አስተማሪ ነው፣ በጣም የተከበረ ሰው ነው፣ ሀሳብ ያለው ብለው እሱ ይሻለናል ብለው አስመርጠው አብረው እና ሰላሌ ሰፈር ለእኔ አሁን ላለኝ ሀሳብ ጽንት ላለው የኢትዮጵያ አቋሜ ኢትዮጵያን በምንም በዚህ በዛ እንዳላያት በሚያደርገኝ ነገር ሁሉ እንዲህ አድርጎ የሰራኝ ነው እና ሰፋ አስታረጉ ደግሞ አዲስ ዓለም ኤጀሬ ይባላል። አሁን እሱ በሙሉ ደግሞ የኔን ሀሳቦች የሰራ ነው። ከአባቴ ከእናቴ ጋር ሆኖ ቤተክርስቲያን ያደግኩበት አለ። እሱ የሁሉ ተደባምሮ ነው የሰራኝ ማለት። ቤተክርስቲያን ስትል አንድ ላነሳ ያሰብኩት ስም የአዲስ ዓለም ማርያም ነው። እንዴት ነው የምታስታውሳት? እንግዲህ አዲስ ዓለም ርዕሰ አድባራት ወገዳማት ደብረ ጽዮን ማርያም ለከተማው ሰው አብዛኛው እንዴት ልበልሽ፣ አዲስ አበባ አሁን መስቀል አደባባይ ያለና በዓል የመስቀል በዓል ይከበራል አይደለም? ትልቁ ነገር ያ ነው። እኛ ደግሞ እዛ ስናድግ ትልቁ ነገር የዛ ቤተክርስቲያንና በቤተክርስቲያኑ የሚከበሩት በዓላት ናቸው። ዳር ጽዮን፣ ጥር ማርያም የሚባለው የከተማችን ትልቅ በቃ ነገር። ለምን ያን ጊዜ ነው ሰው የሚመጣው፣ የምናየው ከሌላ ሀገር በብዛት ሰው የሚመጣው ለዛ ጊዜ ነው እና በሱ ምክንያት ሁሉም ይሳባል ወደዛ። እኔ ደግሞ የመጀመሪያ ቲያትሬን የሰራሁበት ቤት ነው። ሙዚየም አለው እና ያ ሙዚየም ውስጥ በጣም ብዙ የከበሩ ቅርሶች አሉና ያን የከበረ ቅርስ ሌቦች ይሰርቁታል። በ84 ዓመተ ምህረት ሌቦች ይሰርቁታል። ከዛ በኋላ ሌቦቹ ተይዘው 1 ግራም ሳጠፋ ተመልሶ የአካባቢው ሕዝብ ተብሎ ይመለስ። በአመቱ ያን እንደ ተአምር የተደረገ ነገር ለማስታወስ በዓል ይደረጋል። አንዱን ትልቁን ዘውድ ያገኘው ሕፃን ልጅ ነው። አንድ ጫካ ውስጥ ሌቦቹ አስቀምጠውት ለቤተክርስቲያኑ የሚሰበሰብ ጌሾ አለ። ሩቅ ቦታ ነው ግን እዛ ውስጥ ነው ያስቀመጡት እና አንድ እረኛ ሲሄድ የሚያብለጨልጭ ነገር ያያል። ይሄ ነገር የማርያም ወርቅ ይሆን እንዴ ምናምን ይልና ለእሱ ይነገራል። አምጥተው ሰዎች ሲያዩ ይባላል ይገኛል። በአመቱ ሲከበር አባቴ እዛ ሰበካ ውስጥ ስለሚሰራ በተውኔት እናቅርበው ይላቸዋል። ይሄን ጠፍቶ እንዴት እንደተገኘ በጣም ጥሩ ተባለ፣ ተጻፈ። ሌቦቹ አሉ ምናምን፣ ህዝቡ እንዴት እንዳለቀሰ ምናምን ያሳያል። ከዛ ያም ደግሞ አለ ልጁ ሄዶ እንዴት ማርያም ወርቅ የሚለው ካራክተር አለ። እሱን አስተው እሱን የኔ ልጅ ይሰራዋል ችግር የለውም ብሎ ወሰደኝ። እዛ የሚለማመዱ ሰዎች አሉ ምናምን። አሁን ና አለኝ፣ ና ግባ፣ አሁን እዚህ ጋር ትገባና ልክ እዚህ ጋር ሲደርስ ትገባና እንዴ ይሄ ማርያም ወርቅ ነው ነው የምትለው። እሺ ብያለሁ። ከዛ ሰው ተሰብስቧል። ከዛ እያሉ አሁን እንዴ ቀድሜ ልገባው ነበር እንትኑ ጠፍቶብኝ እየሰማሁ። አዎ አሁን ሳስበው ያስቀኛል። ሰዎች እያዩ ተመልካቹ ምን ይል ነበር? እኔ ልግባ ቀድመህ እና ከዛ እንዴ ገብቼ እንዴ ይሄ ማርያም ወርቅ ነው መሰለኝ አባቴ። አዎ ለሊ ይባላል። እቺ ናት የመጀመሪያ እና በ12 ዓመቴ የጀመርኩበት ቦታ ነው። ጥበብን ያወቅኩበት ነው። ከዛ እንግዲህ የተለያዩ ከመጽሐፍ ቅዱስ ታሪኮች እንደዚህ የመሳሰሉ ማስተማሪያ የሰብዕና የሞራል የጸባይ ማስተማሪያ አይነት ድራማዎችን ምናምን እየሰራው ጥበብን የለመድኩበት የጀመርኩበት ቦታ ነው። ስለዚህ ጥሩ መልሻለሁ ማለት ነው። በጣም የሚሚ እናት ወይዘሮ አቦነሽ ጋር ለመድረስ የፈረሰ አጥር አለ አሉ። አንቺ ሰላሌ ሰፈር ነበርሽ አንቺ መሰለኝ። የቱ ጋር ነበራችሁ? ፊት ለፊት ነበርሽ? ከጎን ነበርሽ? እኔ ሰላሌው ሰላሌ ነበርኩ። አንቺ እውነተኛው ሰላሌ ጋር ዋናው ሰላሌ ጋር ነሽ? የእኔ ዘመዶች አሉ። አንቺ እንዳይሆን ነው እዛ መጥተው ታዲያስ አይታወቅም። የሚገርምሽ እትዬ አቦነሽ እናቴ ጋር እድሜ እሷ በጣም በልጅነት ነው የወለደች እና በጣም ጥብቅ ያለነን እና ይመስለኛል እንግዲህ አንዱ አመጽ የተጀመረው ወደ ጎረቤት መሄድ ነው። የኔ በጣም ስለማትለቀኝ በጣም እንደዚህ ዛይ ስለምትዞር የነበረው በቃ ስወጣም ወዲያው ነው የምታየኝ እንደዚህና የኛ አጥር ያው ተፈቀረ አጥር በእንጨት ነው እንትኑና ከዛ እትዬ አቦነሽ እንደዚህ ነውና ከኋላ ምን አላቸው መሰልሽ እንሰት
ሰፊ እንሰት እርሻ አለ። የጌሾ እርሻ አላቸው። በቃ እንዳልኩሽ ጉራጌዎች ናቸው እና በእንትን ሲሰሩ እናያለን። ሁሌ ሲፋቅ ታውቂያለሽ አይደል? አዎ እግር እንደዚህ አድርገው እናቶች በቃ ጉራጌኛ እያሉ ነው ሙዚቃ አለው እየተባለ ነው የሚቃና ያደርጋሉ። ከዛ ቃጫ ይወጣል። ከዛ ምናምና ከዛ ይቀበራል። ቆጮ ይሄ የሚሰራው በጉድጓድ እያደረጉ እነሱ ሁሉ እናያለን። ከዛ ይጠሩኛል ና በላለ ዴንጣ በላለ ነው የሚሉት። እንዴት አይነት እንደው በቅርብ አረፉ እና ታውቂያለሽ በላለ ዴንጣ ምን ማለት እንደሆነ በጉራጌኛ በጣም የሚያስደንቅ ሰላምታ ነው። ልክ ሰው ድንገት ስታየው በላለ ዴንጣ ትያለሽ ማለት በላይ ላይ ይምጣ ማለት ልሙትልህ፣ ድንጋይ ይጫንብኝ፣ አፈር ይጫንብኝ ማለት ነው። ፍቅር የፍቅር መጠኑ በላለ ዴንጣስ አድጭ ኧረ ተይ እንደው ኧረ በፍቅር አይነት እንደማለት ነው። ስትመልሽ አድጭ ትያለሽ እና ሲያሉ በላለ ዴንጣ ይላሉ። ሁሌ ነው ሲያዩና ይስሙሻል። ይላሉ። ቆጮ ይሰጠናል። ቆጮ በዚህኛው ካልቸር የሌለ ታሪክ ነው ማወራልሽ። የለም የኛ ቤት ጎንደሬዎች ናቸው ብዬሻለሁ። ቆጮ ከየት ሊመጣል? የለም አምቾ ታውቂያለሽ? አምቾ ምንድነው? አምቾ የዛ የእንሰቱ ስር ተቀቅሎ ማለት ነው። ይቀቀልና ጨው ተደርጎ ምን ተብሎ በጣም የሚገርም ከበላው ስንት ዓመት ይመስልሽ። ሶትዬ ያቦነሽ ይጠሩናል። ሳይጠሩስ ካልቀሩ ራሴ እየሾለኩ ሄዳለሁ። መጨረሻ እንጨቷን እንትን አደረኳት። የሁለቱም ማለት ሰውነትም ያዋዝ አልነበረም አሉ። በርግጥ ደንደን ያለ በእንክብካቤ ያደገ እናትዬ አቦነሽ እንደዛ ናቸው። ለመስቀል ጊዜ በግ ይደረጋል፣ በምጣድ ይጠብሳሉ፣ ቆጮ ይደረጋል፣ ክትፎ ይደረጋል። ምን በና እንደ በቃ አጠገብ ያሉ እናቴ ሁለተኛ እናቴ ደግሞ በእድሜ ትልቅ ስለሆኑ እንደ ቢግ ፊገር የምወስዳቸው እናት ናቸው። ፍቅራቸው አይኔ ላይ ነው። ትምህርት ቤት ሲሄድ ቃጫ ይሰጡኛል። እጅ ስራ 100 ማገኘው በሳቸው ነው። እጅ ስራ ይባል ትምህርት ቤት እና ስጋጃ ይሰራል እኛ ትምህርት ቤት እና ቃጫ አምጡ ይባላል። ተሸርጌታቸው ይባላል አስተማሪያችን እና ቃጫ ይዛችሁ ነው ይላሉ። ወይ ቃጫ ካላመጣሽ ወይ መስራት ካልቻልሽ እንደዚህ ትገርፈሽ ታውቂያለሽ? አራ እንዴ ነው እንደዚህ የሚገረፈው? እንደዚህ እንጂ እንዴት ታረጋለሽ? እዚች ጋር ጧ የምርን ያማል። እዚህ ጋር እዲ የነርቭ መጨረሻ እኮ እንዴት ተመራምረው እንዳገኙት አላከመሳቸው። አሞክረዋለሁ። እንዴት ተመራምረው እንዳገኙት እዚህ ላይ ነው። አባቴ በጣም የሚወደዱ የሚከበሩ እና ደግሞ በስነ ጽሁፍ እውቀታቸውም በጣም ምርጥ የሆኑ አባት እንዳሉ አውቃለሁ። ጋሼ ልክ ለሳቸው እንደምትታዘዘው ማለት ታዛዥነት ቀጥሏል። እንደውም መንገድ አሉኝ እንዳትሻገር ትምህርት ቤት ደርሰህ ስትመጣ እንዳትሻገር ከተባለ ያቺኑ መንገድ ይዞ በጣም ታዛዥ አክቹአሊ ይሄንን እንደ ምሳሌ ያነሳሁት እንጂ በጣም ታዛዥ ነህ አሉና ቀጥሏል እሱ ነገር። አዎ ምንም አላሳስበው እርግጠኛ ነው። እንደውም ነፍሱን ይማርና አንድ ጊዜ ሐኪም ቤት ይዞኝ ሄደ። ትንሽ አሞኝውን አላወቅኩምና ትንሽ ነህ አለ። ከዛ ሰው የለኝም እሱን ይዞኝ ነው ሲሄድ የምንታከመው ሆለታ ነበረኛ አዲስ አበባና ወስዶ እዛ አስቀምጦኝ የሆነ ነገር መስራት አለበት እሱ እንግዲህ ምርመራ ወስዶ ሊሰጥ ይሁን እንደዚህ እና ወስዶ ወደ 2 ሰዓት አካባቢ አቆየው እና ተጨነቅኩ አለ። ግን እዛች ካስቀምጫ ሄጄ ስመጣ እቃህን የሰጠ እንዲያስኩን እንዲቻል አረካትም ማለት እና እንደዚች ያስካህ እንደዚች ይዘ እንደዚች እንደተቀመጥክ ስመጣ አገኘው ይለኝ ነበር ሁሉ ጊዜና እንግዲህ የመጀመሪያ ልጆች ግን እንደዚህ ነን ማለት በጣም ጠጋ ስለ ልጅነት አወራን። ብዙ ነገር አንስታል። ጋሼ ህልሙን እየኖረ ነው ያኔ ያለሙ የነበረው? አዎ በጣም እኔ ምን ቀረብኝ ብለሽ ነው በዚህ እድሜ ምን ቀረብኝ ለማለት እኮ አመስጋኝ መሆን ያስፈልጋል ብዬ አስባለሁና መድረክ ነበር የምፈልገው ተዋናይ መሆን ሰርቻለሁ።
በጣም ብዙ መስራት ይኖርብኛል። ግን ምችለውን ያህል ሰርቻለሁ። በልጅ እንዳልኩሽ ገና ሳልመረቅ ፕሮፌሽናል መድረኮች ላይ ወጥቻለሁ። ሬዲዮ ድራማ፣ ቴሌቪዥን ድራማ፣ ፊልም ከፕሮፌሰር ኃይሌ ገሪማን የሚያክል እነኚህን ሁሉ እድሎች ሀገሬ ሰጥታኛለችና አስቀረችብኝ አልልም። የዚህ ሁሉ እድል ደግሞ ፈጣሪ ሰጥቶኛልና አመሰግናለሁ። እድለኛ ነው ባይተው ሰው ይሰራል፣ ግን አንዳንዴ ህልሙና ላይሆን ይችላል። እንግዲህ ሌላ ቦታ ይሆናልና ያንተ እድል ይጠይቃል። እናትህ ነርስ ናት፣ ብዙ ታማሚዎችን ትረዳለች። ከዛ ደግሞ ምን ሰምቻለሁ፣ ስትሄድ ወደ ሐኪም ቤት አብራት ላጥ ብለህ መሄድ ማየት አብራት መቆየት አለና እንዴት አልተሳብክም ወደ ሕክምና? ያ አስፈሪ ነው። የሚጥም ነገር ነው እንዳይመስልሽ። አስፈሪ ማለት አንድ ለምሳሌ ብዙ ጊዜ እሷ የክሊኒክ ኃላፊ ናት፣ የዛ ክሊኒክ ሀገራችን ያደግንበትና ቅዳሜ ብዙ አክሲደንት ስለሚኖር ቤት ታግዘን ወጥ ሰርታ ምናምን አርጋ ምን ብላ የሆነ ነገር እንደሚኖር ታውቃለች፣ ትዘጋጃለች። ኢመርጀንሲ ይኖራል። እኛ ከሰኞ እስከ ዓርብ ትምህርት ቤት ነን። ቅዳሜ ግን አብሬያት ስለመሆን በነገር ወጥ ስትሰራ አብሬያት ቀመጣለች። ሽታው ምናምን ደስ ይለኛል ከእሷ ጋር መሆን። ከዛ ምናምን ሲል በር ይንኳኳል። በቃ ትላለች፣ ታውቃለች። ተከትያት እንሄዳለን። ክሊኒኩም ቅርባችን እና እዛ እንሄዳለን። አንድ ጊዜ ለምሳሌ የማረሳው ሽፍቶች በጥይት የመቷቸው ሰዎች ናቸው እና ሌሊት ነው፣ እሱ እንኳን ቀን አልነበረም። እና ሌሊት ስትሄድ ተከትለናት ሄድ ባትሪ ይዘን አብረናት። ወክ ነው የሚደረገው፣ ቅርብ ነው ብዙም አይደለም። እና ሄድን። ያው ከኛ ታች ሰፈር መንታዝግባ የሚባል አለ፣ እዛ ነው የተመቱት ሰዎቹ። ወለንኮሚ ከመድረስሽ ወደዚህ በፊት ነውና መተው እዛ ልክ ስንደርስ ውጪ እንትው ላይ ተኝተዋል። አንዷ ሴት ተመታ እንደዚህ አለች፣ ልጅ አዝላ ነው። እና አንዱ ሰውዬ በምን እንደሆነ አቻ ይሄ እግሩ እንደዚህ እንትኑ እንደዚህ ወጥቶ ይታያልና እንደው ለሚያዳምጠውም ግራፊክ እንዳይሆን እዛ ላይ ልክ ሄደን ምናምን መጀመሪያ ቀን ነው ያየሁት እሱን ነው ማለት የማይረሳኝ ነገር። እና እነሱ ደግሞ ማዳን ስለሆነ ብድግ አድርገው አስረው ምን በቃ ሲሯሯጡ ይሄ ልጅ ያላይም አላሉ። እና በቃ በዚህ አድርገው ከዛ እዛ የፈሰሰውን ማይቻለሁ፣ እዛ ሲገቡ ማይቻለሁ። ከዛም በኋላም እሷ ስትሰፋ ማይቻቃለሁ። አንዳንዴ እንደዚህ ሰዎች ተፈንክተውና ሲመጡ ትሰራለች በቃ። እና እንደዚህ ብዬ ምናምን አያለሁ። በጣም ታኮራኛለች እናቴ። ዛሬ ሳገኛቸው እዛ አካባቢ ሰዎች እናት አድናኝ መርፌ ወቅታኝ ያልወጋችሁ አለ ይላሉ። ወይ እሷ ተወጋኝ ሁሉ ይላሉ። ሐኪም ቤት ሲሄዱ ቀይ ናት በቃ። እና እንደዚህ እናት ስለምትመስላቸው ሲስተራዜብ ተወጋን መርፌ ይላሉ። ልጆችም እንደዛ ነው የሚሉት። ከዛ እና ያልወጋችሁ ሰው የለም ይባላል። እና በእሷ መሳብ ነበረብኝ። ግን ሳየው ያልኩሽ ያ እንትኑ ነገር። ከዛ ላይ ደግሞ ሁለተኛው ነገር የአባቴ ቤት ውስጥ ግጥም ያነብልናል። ግጥም እኮ እንጂ ኤቭሪዴይ ማታ ቡና ተፈልቶ ምናምን ያነብልናል እኮ። የግጥም ምሽት እኮ እኛ ያለን ቤት ማለት ነው። አሁን ውጪ እንደምታየው ያ ደግሞ ኢንፍሉዌንስ ያደርጋል። እና እኔ ሲጽፍ እሱ ነው ገልብጬ እጽፋለሁ። አንድ ጊዜ ድርዳወኛ ነበር አላልኩሽም? አንድ ሰው መንገድ ላይ የወደቀ ሰው ይታወቃል፣ ግን ጎዳና ተዳዳሪ አይነት ነው። ትንሽ ያምሮ ምት ያለው ይሞትና ቀብር ያው እድርም የለውም ምናምን እሱ አስተባብሮ ትንሽ ሰዎች ናቸው ሄደው ቀበሩት። እና ሲመለስ ታላቅ ሰው አረፈ የሚል ግጥም ጻፈ። እነዛ ውስጥ በጣም ስትራይክ የሚያደርግሽ አራት ቃሬዘኞች ከጥላቸው ጋር 8 ራስ ሆነው ሊጥሉት ተቻኩለው ታላቁን ሰው ሻረው እያለ የሚሄድ ነው። እና 4 ሰው ስለቀበረው ለማብዛት 8 ጥላ አረገላት። ከጥላ ጋር ብዙ ሰው ነው ለማለት እንደው ስላዘነለት ነው። ከዛ እኔ ገልብጬ የሀብታሙ ቀብር ታዲያ እንዴ አልኩና ጮማው ተቆርጦ ምናምን እንደዚህ ተደርጎ ቀብሩ እንደዚህ ሆኖ ምናምን ያሁኑ ታይቶ ነው። አሁን እንደዛ አይነት ታያለሽ አይደል? ቀብር ይሄ የሚገርም አይነት ብቻ እሱን አይነት ሳነ ጎበዝ አንብብና ማታ ሰው ቤተሰብ እንደዚህ አንብብ ይለኛል፣ አነባለሁ። እና የዚህ ተጽዕኖ ያኛ ቢኖረኝ እንኳን ፍላጎት የእናቴ በጣም ጫጫ ነው።
ሩቅ ነው እንጂ እዛ ጋር ሰፈሪንግ የሰው ችግር መከራ ነው። ይሄ ኢማጂኔቲቭ ያ እውነት መሬት በጣም ሁለት ልዩ ናቸው። እህቴን ግን ኢንፍሉዌንስ አድርገቻት። እህቴ አሁን ፋርማሲ ተማረች፣ አንስቴቲስት ናት። ጥልቅ ብላ ሕክምና ውስጥ ናት ያለች። ቤት 3 ናችሁ? 3 ነን። ደስ ይላል በጣም። ትንሹ ደግሞ ኢንጂነር ሆነ። በጣም ማትረቡ ናችሁ ሁሉም ለሰው ነው አለ። ይሄም አርት ነው፣ ኢማጂኔቲቭ ነው። ይሄም ሕክምና ነው። ሁለቱም እርዳታ ተኮር ናቸው። ለራሳችሁ አታስቡም ብሎ ኢንጂነር መሆን ነው የሚያኖረው ብሎ እውነትም በተመረቀ በስማ በጣም ጎብዞ የሚሰራ ትንሽ ወንድም አለን ማለት ነው። እውነት ነው። ኢንጂነሮች አሪፍ ናቸው። እነሱ አይሰሙሽ። ባለቤቴ ኢንጂነር ነው። ነው እንዴ? ይሰማልሽ? ኧረ ተግባብተናል። እኔ የምልህ ጋሼ ለቤተ ክርስቲያን ቅርብ ነህ። ድቁና ተምረሃል? እኔ ድቁና ተምሬያለሁ። አልቀደስኩም ገብቼ። አንዳንዴ እድል ነው እላለሁ። ለምን ገብቶ መውጣት ከሆነ መስመርን ይዞ መሄድ ስለሆነ ቅዳሴ ስንማር ቁጭ ብለን ዳዊት ስንደግም ውዳሴ ማርያም ስንደግም ምን ስንል በጣም ብዙ ትዝታ አለው እና ሁሌ ሲጀመር የሚኖረው እንትን ሁሌ ትዝ ይለኛል። ያው ስትማሪም መጀመሪያ የምትማሪው ነገር ነው። አሁን መስቀል አብርሃ በከዋክብታ ሰርገ ሰማይ ኩሉ ፀሐይ ራይ እንላለን። አሁን እቺ ታዲያ ቅዳሜ ሲሆን መጀመሪያ የምትባል ናት እና አንዳንዴ ልክ ሲሉ እየሮጥን ነው። ለምን ገና አሃዱ ሳይባል ለመግባት ሲባል ስለሆነ እንደ አላርም ናት እቺኛዋ። እንደዚህ ጥበብ ውስጥ ላለ ሰው ፍቅርን መግለጽ እንዴት ከባድ ነው ቀላል ነው? ምን አስባለሁ መሰለ ላንተ ቋንቋ ሰፊ ነው አይደለም የምትናገርበት፣ ለአንደበት ለጽሁፍ ሁሉ የተረፈ ነውና ያስቀኑኛል። አሁን እናትህን እንዴት ወድሻለሁ ብለሃት ይሆን? ለባለቤት እንዴት ነው ያለን ፍቅር የምትገልጸው? ለልጆቹ የሚለው እንዴት ነው አንተ ፍቅር አገላለጽ ላይ? በዝምታ ነው። እናቴን ነው እናቴን ብትጠይቃት ባለቤቴንም ትነግርሻለች። እውነትህን ማለት አንዳንዴ በጣም ቃላትን ብዙ የሚጠቀም ሰው ገጣሚ ወይም ተዋናይ ወይም የስነ ጽሁፍ ሰው አስተማሪም በጣም ብዙ ቃል ነው ሲጠቀም የሚለው እና አንዳንዴ እውነተኛው ነገር ሲመጣ እዚህ ጋር እንትን ያደርጋል እንቅ ያደርጋል እና የሚገርም አይኖች ሲናገሩ ፊት ይናገር ሁኔታ ይናገር ወደ ማለት ነው። እና ደግሞ እኛ ቤታችን የእንባ ቅርበት ያለው ቤተሰብ ነው እና እንዲህ የሚገርም ተፈጥሮ ነው። አሁን ልጄ ምን አይነት ዘር እንደሆነ ወይም ጄኔቲክ እንደሆነ አላውቅም። እዚህ ነው ያደገችው የተማረችው። እንደውም ብዙ እንግሊዝኛ የሚያወሩ ልጆች ያው አዲስ አበባ ትምህርት ቤቶች ታውቂያለሽ ሁኔታውን ያለውን ምን እና ነገር ልትናገር ሰብ ግምጥም ነው ይለውም ማለት ኢፊትስ ሪል አትችልም እዚህ ጋር እና በቃ ምን አንቺ ደግሞ ከየት ለምንድን ነው ላህ ነው አሁን ዋያም ኢሞሽናል ትላለች እና እሱ በጣም ነው የሚያናድዳት። ለምንድን ነው የምሆነው እንደዚህ ትላለች። ግን አላውቅም ተፈጥሮ ይሆናል እና በጣም ትመላሽ እንደውም ጉዳት ይሁን እላለሁ። ጓደኞቼን ራሱ እንትን ያለኝን ቫልዩ በምችለው ሳረግ አሳያቸዋለሁ በማረግ አንዳንዴ ደግሞ ወይ መድረክ ምና የሆነ ለየለት ነገር ሳገኝ ይሄ እኮ ማለት ምናምን ብዬ ይወጣልኛል አላ በቃ በሆነ እንትን ልክ እንዲናገርና ይወጣልኛል። ከዛ በቃ እንጂ እንዴ ግል እኔ እኮ እናቴ አንቺ እኮ ማለት ነው። ኧረ በስመ አብ ቃሏ እንኳን መጀመር አልችልም። የሚገርም ነው። እኔ ለተቃራኒ ነው ያሰብኩት። በቃ እንዴት ጋሼ መቼም ታድላ ባለቤቱ እናቱ አባቱ ነበር ያልኩት። ቶሽ እነ ሰርጉት ቤት አይደለም እነ ሰርጉት ጠጅ ቤት የሚዘፈን የነብዩ ዘፈን የሚባለው የትኛው ነው? ምን የሚለው ወይ ምንድነው? ምን የሚል ነው? የእነ ሰርጉት መሰለሽ ሙዚቃ ጨክ ብሎ ይከፈታል እና ዛማ ብዙ ነገር ነው የምንሰማው
እኔ አሁን የጆሮ መቃኛዎቼ መሰማቸው ቅድም ቤተክርስቲያን ብዬሻለሁ። እቤት ደግሞ አባቴ ኢትዮጵያ ሬዲዮ የማይቀር ነው። ማታ ቅዳሜ ከወጣቶች ፕሮግራም ጀምረሽ እስከ ታች ድረስ፣ እሁድ የዘፈን ምርጫ፣ ጠዋት እሁድ እነኚህ ቤታችን ደረረዳ ደረረዳ ትሩ ራሱ ቲሞች ሙዚቃው ነው ትዝ ይለኛል። የእሁድ ፕሮግራም ነው። እነ ታምራት አሰፋ የታወቁ የዚህ ኢትዮጵያ ሬዲዮ ጋዜጠኞች ናት። እነሱን እንሰማለን። ጀርመን ድምፅ 11 ሰዓት፣ ማታ 3 ሰዓት ቪኦኤ። ይሄ ነው። እኔ ደግሞ የአባቴን ሬዲዮ በኋላ ላይ ደግሞ ገዛልኝ ተጠቅሜ የምሰማው ደግሞ ትምህርት በሬዲዮ አበራ ታዬ አለማው የሚለውን ታውቂያለሽ? የሚለው አሁን ይሄ ኢንስትሩመንቱን ያኔ የማውቀው ለካ በጥበብ ታምር ተደረገ ታዲያ የሚኒሊክ ወሰናቸው እኮ ሳይንስ ደረሰ ተነሱ የሚለው ነው እኮ። እነኚህ ሁሉ ናቸው። ከዛ አልፎ ነው እንግዲህ የስርጉት ቤት ቅርብ ያለ ጠጅ ቤት ነው። ለፊታችን ነው፣ ከበራችን ፊት ለፊት ነው ያለው። እሱ እዛ ሙዚቃ ይከፈታል እና እዛ ውስጥ የነ ሰለሞን ደነቀ ማስታውሰው፣ ሰለሞን ደነቀ አማርኛም ኦሮምኛም ይጫወታል። ታስታውሽና የሚገርም ሰው ነው የሚለው ቀረ ማና ረሳይ ደግሞ የሚለው ማለት ነው። እና እሱ አለ አብተው ከበደ ኦሮምኛም በጣም የሚከፈተው እዛ ቤት በስማ። ስለዚህ የወጡ ሌተስት ሙዚቃዎች ምናምን እዛ ይደርሳል። ከሞት በኋላ ስላለ ህይወት ምን ታስባለህ? የሰው ልጅስ ምድር ላይ ሲቆይ በቆይታው መልካም መሆን የሚገባው ከሞትም በኋላ ላለው ህይወት ነው ወይስ ምድር ላይ የምንቀበለው ነገር ያለ ይመስላል? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚባለው ትክክል ነው። ይሄን የምለው ለሁሉም ሰው ነው። እኔ ፈጣሪ ከሞት በኋላ ህይወት አለ፣ የምንሰራው ስራ ይቆየናል ብዬ አምናለሁ። ክፋታችን ያስጠይቀናል፣ ደግነታችን ያስመሰግነናል። ሰውም በምድር ላይ ሲኖር ፈጣሪውን መስሎ ቢኖር የተሻለ ነው። እያንዳንዱ ነገር ጸጸት የሚያስጥል ቢሆን ጥፋት ሲሆን፣ አሁን በጣም ተጸጻች ሰው ነኝ በራሴ በጣም በቃ እንደ ሰው ሰላም ሳልል ብዬ ጸጸታለሁ። በቃ በጣም ያሳስበኛል። እንግዲህ ለዛኛው ብዬም ባይሆን ነገሩ ተሰብስቦ ትምህርቱ ምኑ ያደግንበት ተሰብስቦ ወደዛ ይወስደናል እና ወይኔ እንዲህ ሆኖ ይሆን እንዴ ይሄ ነገር እንዲህ ነው እንዴ ብዬ አስበዋለሁ። ከበሻቱ ጋር የመዝናኛ ዝግጅታችን ወደ እናንተ መድረሱን ቀጥሏል። ተመልካቾቻችን የዛሬው እንግዳችን ተባባሪ ፕሮፌሰር ነብዩ ባዬ፣ ለኔ ደግሞ መምህሬ ጋሼ እያልኩ ነው የምጠራው። ከሱ ጋር የምናደርገው ቆይታውንም እንደቀጠለ ነው። ዘና እያላችሁበት እንደሆነ እናምናለን። መልካም ጊዜ። በድጋሚ ጋሼን በተለያዩ ሶሻል ሚዲያዎች ላይ ፎሎ አደርጋለሁና ይመጣልኛል ቪዲዮዎች በጣም ቅልል ያለ ማለት በፊትም መምህርም እያለ ምናልባት ተማሪም ሆነ ያለ አይነት ባህሪ እና ይሄ ከሰው ጋር ያለ መስተጋብር እንደዛው ይቀጥላል ይመስለኛል። ሹመቱ ያን ያህል ለውጥ እያየውበት አይደለም። እንደገና ደግሞ ከልጆችህም ጋር ያለህንም ነገር እንድትነግረኝ ፈልጋለሁ። በአሁኑ ጥምቀት እንኳን ልጅህን እዚህ ላይ አስቀምጠ ጸበል እየተረጨ ምናምን እያየው ነበር ህዝብ መሃል። እንዴት ነው ሹመትና ኑሮህን እና ልጆችህን እያካሄድክ ያለው? እንግዲህ እኔ የምረዳበት ነው የምነግርሽ። አሁን በጣም የማገልገል እንትን ውስጥ ነው የወሰደኝ። ያ ነገር የማገልገል ቦታ ስፍራ ነው የሚሰጠኝ። የማገልገሉ ስፍራ እስካሁን በተማርኩት ባለኝ ልምድና ሌሎች ሰዎችን አስተባብሬ ልሰራበት የምችል ነው እንጂ በር የሚከፍትልኝ
ክቡር ሚኒስተር በቃ አንድ በጣም ሴንስ ኦፍ ሂውመር ያለው ጓደኛ አለኝ ዶክተር ብርሃኑ ይባላል ኢንጂነር ነው እና የመጀመሪያ ቀን ሚኒስተር ባምስል ደወለልኝ ክቡር ሚኒስተር እንደምን ዋሉ እና አንተ ምን እስከ ዛሬዋ ሁሌ ሲደውል እንደዚህ ነው የሚለኝ ለማበሳጨት ማለት ነው እንዴ አንተ ልጅ ምን አስረው አይ እንዴ እኮ ግዴታ ምናምን አይነት ይላል ቢሮም አካባቢ የሚሉ ሰዎች አሉ ተው ብዬ ነበር እንትና ሰዎች እንትን ስለማይሉ አይደለም ግን እኔ ማምነው እንዳልኩሽ ክብር የልብ ነው ክቡር ምናምን ማለት የልብ ነገር ነው ስፍራው ደግሞ የኢትዮጵያ የትልቋ ኢትዮጵያ አመራር ቦታ ስለሆነ ክብር ያስፈልገዋል እኔ ሰውየው ግን ምን ስለሆንኩ ነው ይሄን የሚያስፈልገኝ ይሄን ምን ስለሆንኩ ነው ከቢሮዬ ወጥቼ ሰፈሬ ውስጥ ከሄድኩ በኋላ ክቡር ሚኒስትር ሆኜ የሚሄድበት ምክንያት ምንድነው ለምሳሌ ምንጎራደድበት ማለት እንደዚህ ከሆነማ ባለቤቴንም ቤት ይጅኮ እንደዚህ ብዬ ማለት ነው እስቲ መሳቅርቡ ልጆች እንዴት ናችሁ ልጄ መጣ ክቡር ሚኒስትር እዛ መብላት ይችላል ትለኝ እንዴ that's like ተፈጥሯዊ አይደለም ሁሉም በልኩ በእውነቱ ቅድም ያልኩሽ ነው እውነተኛ መሆን እምነት ያስፈልጋል ትረስት የሚለው ታማኝ ከሆንሽ የትም ቦታ ብትገቢ ብትወጪ ያንቺ እንትን ነው አብሮ እምነቱ ነው የሚሄደው አይምሮሽ የምታምኝበት ነገር ነው አብሮ የሚሄደው እኔ አሁን ከዩኒቨርሲቲ መምህራን ጋር ነው የምኖረው አሁን አንድ 6-7 ዓመት ሆነኝ ወደዚህ ወደ ኃላፊነቶች ሲሄድና ከነሱ አልተለየሁም ማታ ወካለን ዩኒቨርሲቲ መምህራን ናቸው ጓደኞቼ ብለው ነው በቃ ማናው እንትኑ በዚህ ወጥ እንደዚህ ከለ ምን አመት ይሄ እንዲህ መሆን አለበት መደረግ በዚህ አቤት ማገኘው ትምህርት እኛው ጠቅላይ ሚኒስትር እንደው ምን አሉ አንድ ጊዜ አረ ሰው ሁኑ ይሄ መኪና የምታስከፍቱ ሰዎች እንደዚህ በኮት እባካችሁና ሰው ሁኑ ውረዱ በእሱን ምሳሌ ለመሆን ነው እሳቸው እንጂ ጊዜ ተርፏቸው ሳይክል ሲነዱ ሰው ኳስ ሲጫወቱ ፖለቲካንና መንግስትን የሀገርን ለማቅለል የሚያደርጉት ጥረት ነው እንጂ አሁን በእውነት ጊዜ ተርፎ ያን የሚያሳስብ ነገር ጠፍቶ ይሄን ሀገር መምራት እንደው ቀላል ነገር እንደዛ ሆኖ ህመሙን ሰው ላይ ሪፍሌክት ላለማድረግ የሚመጣውን ጫና የሚመጣው ነገር ያን ጭንቀት ከማሳየት ጭንቀትን ራስ ይዞ ሲጫወቱ ለምን ልጆች ወጣቶች ተስፋ እንዳይቆርጡ በአገራቸው ክፉ እንዳይመስላቸው አንቺ መታመም አንቺ ፊትሽ መጥቆር አንቺ ይሻላል ለምን አንዴ መስዋዕት ለመሆን ገብተሽበታል እና ደግሞ በጣም ተጽዕኖ አለው እናንተ ተረብሻችሁ እናንተ ጠቁራችሁ ምናምን ህዝቡ ሲያይ በጣም እዛ ላይ የሚመጣ ተጽዕኖ ይኖረዋል ችግር አለ ብሎ ሰው የሆነ ነገር ሆኗል ብሎ ያስባልና በነገርሽ ላይ እኔ ስደውልኝም አሁን እንደዚህ ቱታ ነው እኔ ጋር መልበስ የሚቻለው ቲሸርት ነው ምናምንም ስትይ ደስ ያለኝና ጆሮዬ ላይ መጣው የሳቸው ንግግር ነው ሰው ሁኑ ውረዱ ሰው መሰሉ በሹ ላርገው ስትይ እኮ አልኩሽ ወረዳ ትንሽም ሆነሽ እኮ እንዴ አንድ ቀልድ ነገረኝና እንትን ልንገርሽ እና አንድ አካባቢ ነውና መጥቶ እዚህ ንግግር ስታረጊ እንዳልኩሽ እኔ ንግግሬን በስልክ ይዤ ሄዳለሁ በወረቀት ይዤ መሄድ ነው ደስ የሚል አንዳንዴ ግን በቃ ግድ ነው ይሉና ፕሮቶኮሎች ስትጠሪ ጽሁፉን ይዘው መጣው ያቀርባሉ ከዛ የሆነ ልጅ አየና እንደዛ እቺ ነገር እዛ ስንሄድ እናረጋለን ተባባሉ ወረዳ ነው ሜዳ ላይ ነው ከዛ የጽፈት ቤት ነገር ነው ልጁና የወረዳ ምናምን ንግግር ሲል ሲወጣ ያ ልጅ የሆነ ችግር ተነስቶ ሞተር አስነስቶ ሲሄዳየው ወረቀቱን ይዞ ሀዛራ ንግግረኝ እና ምክንያቱም ከራሱ ማውጥቶ እዛች ሰጥቷል ልጁ ደግሞ ይዞት የሆነ ነገር ገጥሞት ሄደ ሞተር አስነስቶ ኤኒዌይ ጉድ መሆንም አለና ፕሮቶኮል በጣም ከባድ የራሱ ነገር አለው የሚፈለግበት ግድም የሆነበት በታይ ከሌሎች ሀገራት ጋር በሚሆንበት ጊዜ ሀገር በማስከበር በሚያስፈልግበት
እሱ ላይ እኛም ብንሆን እንደ አሁን የውጭ አምባሳደሮች ጋር ሀገራችንን በጣም ውጭ ጉዳይ ይመክራሉ፣ ይሄን አርጉ ይላሉ። እሱ ኢምፖርታንት ነው። ውጭም ስትሄጂ ሀገር ነው የምትወክዩ፣ ያንን ነገር ታደርጊያለሽ። አሉ ኤቲኬት የሚፈልጉ በጣም እንትን የሚሉት ግን ያ ነገር እንዳልኩሽ ቤት ውስጥ ጸበልም ልጆች ጥምቀት ስትሄጂ አሁን እንዴት ነው እስቲ ነገሩ? ጠብቄ ነበር አንድ ሁለት ከኋላ በሚያጅብ ባትነት ያውቃሉ። ግን ያለን ስልጣን ትንሿ ልጄ ኢቢሲን ነው የምትወደው። እዚህ ነበርኩ አይደል? ኢቢሲ ሰራ ነበረ እና ለምን ወጣ ለምን መሰለሽ መጫወቻ አለ ታውቀዋለች እና ይዛ ስለመጣው ለምን ወጣ ነው በቃ ባህልና ምንድን ነው ይልከው ትለኛለች። ባህልና ምንድን ነው በጣም በቃ ተናዳ ማለት ምንድነው እና በቃ ኢቢሲ ታዲያ ችግር የለም እኮ ኢቢሲ ብዙ ጓደኛ አለ አሁን መሄድ እንችላለን አይደል? አንተ ለምን ከዛ ትሄዳለህ? እዛ ነው ያለው ማለት ራሱ ለሷ ጨዋታው ደስ ስላላት እንትኑ ግቢው ሁኔታው ባይዞ ይሄ እንዴት ሁሉም አካባቢያቸው ማሳመር እንዳለባቸው ይሄ ያሳያል። ኢቢሲ አሁን በጣም ሁሉ የተመቸ ነው። ግቢው የተሰራበት ነገር ሁሉ በጣም አስደናቂ ነው እና ሁሉም መስሪያ ቤቶች ያን ማድረግ ይኖርባቸዋል እና ትልቋ የሄድኩበትንም ታውቃለች። እሷም ኢቢሲን ተወደው ነበር ግቢው። እሷም ትመጣለች ከጓደኞቿ ጋር ምናምንና ግን ባህልና ስፖርት መሆኑን እና ሚኒስተር ምናምን የሚለውን ነገር የሆነ እንትኖ ሚኒስተር ዴታ ማለት ምንድን ነው ምናምን ገብቷታል ነገሩ እና እሷ ትንሽ በደንብ ትረዳለች። ቃና እሱ በጣም ዝምተኛ ሰው ነው። ዝም ብሎ ነው የሚያይሽ። ምንድን ነው የምትሰራው እንትኑ ጋር ነው እንዴ ምናምን። ጠዋት እንደውም አስተያየት ሰጠኝ። በቲሸርትና ብላለች ልጅቷ ምናምን ስል ሌላ ቲሸርት አድርጌ ነበር። አይ ይሄ ይሄን እኮ ለብሳ ብዙ ቦታ ነው የምትታያለች። ይሄን ያንን አሁን ለወጥ አርክ አይነት ይላሉ። ምንም አዲስ ደግሞ መጥቷል። በጣም የሚገርም እኔን የሚመስል ልጅ ተወልዷል አዲስ። አዎ እንኳን ደስ ያለ። እኔም እኮ አግኝቻለሁ ልጅ እንዴ ያው ምርታማ ሆነናል። ምርታማ ሆነናል። እሱ ደግሞ በጣም እግዚአብሔር ይመስገን። እንግዲህ እቤት ነበር ይሄን ኢንተርቪው ነበር እዛው እያየሽ የኔ የሚገርምሽ እናቴ ልካልኝ አሁን እህቷ ጋር ውጪ ናትና ፎቶ የኔን ፎቶ ላከችልኝ። የልጅነት የ2 ወር 3 ወር ላይ ያለው እና እንደዚህ በጣም ደነገጥኩ። እግዚአብሔር ስራ እና እግዚአብሔር ስራ የተወለደው ደግሞ የገና ዕለት ነው። የገና ዕለት። ስለዚህ ገናም ባከበርን ቁጥር እዚህ አብሮ ይከበርለታል። ማናልከው ስሙ ኖላዊ ይባላል። ኖላዊ ማለት ጠባቂ ማለት ነው። የጌታ ስም ሌላው ስሙ ኖላዊ ይባላል። ኖላዊ ሄር መልካም እረኛ፣ መልካም ጠባቂ እሱን እንዲያስታውስ ነው። እዛ እኔ ደግሞ የቤት ስም አሁን ዋቢ የሚል ላወጣለት እያሰብኩ ዋቢ ምስክር ጠበቃ መጽሐፍ ተጽፎ እርጅናም እኮ አለ። አሁን ከዚህ በኋላ ካልተወለደ ደግሞ በነገርሽ ጽፈሽ ድሮ ፔፐር መጨረሻ ምንድን ነው የምትይው? ዋቢ መጽሐፍት እዚህ መጨረሻ በጣም እግዚአብሔር ይመስገን በሁሉም ነገር። ማህበረሰብ ግለሰብን ይሰራል ወይስ ግለሰብ ማህበረሰብን ይሰራል? ሁለቱም ነው። ሁለቱም ይሄዳል። አንዳንድ ሰዎች በጣም ግዙፍ ናቸው እና በጣም ከመግዘፋቸው የተነሳ ሰው ይቀይራሉ። አካባቢያቸውን፣ ህብረተሰባቸውን ይቀይራሉ። ብዙ ሰዎች በእንደዚህ አይነት ሰዎች ብዙ ተነስተዋል ዓለም ላይ እና እነዚህ ሰዎች አሉ ጀግና የሚባሉት፣ እነዚህ ሰዎች ሊቅ የሚባሉት እነዚህ ሰዎች ናቸው። አዋቂ የሚባሉት ሰዎች እንዲማሩባቸው የሚደረጉት እኮ እነዚህ ሰዎች ናቸው። ብዙ መተው ሄደዋል። እኛ ሀገር አልፈዋል። በህይወት ያሉም አሉ። ወደፊት ማህበረሰባቸውን በመቀየራቸው የሚታወሱ ብዙ ሰዎች አሉ እና ደግ ሆነው አስደናቂ ደግ ሆነው የተነሱ ማህበረሰብ ደግሞ አንዳንዴ ክፉ ሰዎችን ያስተካክላል። የሚያጠፉ ሰዎችን ይሰበስባቸዋል። እንደዚህ አርጎ ርቅ አርጎ ቁጭ ያደርጋቸዋል። ወጣ ብሎ ላጥፋ ልረብሽ የሚል አይነት ሲኖር ህብረተሰቡ አይ ይሄ አይደለም ባህላችን፣ ይሄ አይደለም ሁኔታችን። አሁን አንዳንዴ ለምሳሌ ከኛ ባህል ውጪ እምነት ውጪ የሆኑ ነገሮች ይመጣሉ። አይተሽ እንደሆነ ተመሳሳይ ጾታ አይነት ሶሻል ሚዲያው
የሚሰበስባቸው ጎትቶ የሚያመጣቸው ነገሮች እነዚህ ነው። ልጆች ሳያውቁት ያንን አድርገው ሲሉ የባህል እና የማህበረሰብ ዱላ ነው የሚያርፈው እዛ ላይ እና ካ አድርጎ አስተካክሎ ሂድ ይለዋል እና ወደዚህ ወደ መስመር ያመጣዋል እና ሁለቱም ይሰራል። በተለይ ደግሞ አንተም ስታነሳው እንደነበረው የሰላሌ ሰፈርን እንዳንተ ደግሞ በልጅነት ሲያገኝ ራሱ ሞልድ አድርጎ ነው የሚያወጣ ህብረተሰቡ አይደል? ማንነት ይሰጣል። እይታን ለዓለም ያለህን አታይ ይቀርጽልሃል። ስንወለድ በሹ ለአውሬነቱም ለደግነቱም ነው ይሄንን ይዘ ነው የምንመጣው። እዛ ውስጥ ከወሰድሽው ያኛውን ይዞት ይወጣል። ይሄኛው ስታደርጊው ደግሞ ጥሩ ለስላሳ ሆነል። ጓለ ገብረ ዮሐንስ ትምህርት የሰው ልጅ ይላሉ እንደ ድመት ቆዳ ያለሰልሰዋል ይላሉ። የድመት ቆዳ እንዲስነኪው ምንም እንትን የለውም አይደለም። ባህሪ እንደዛ ሲለሰልስ አስቢው። ካለሰለሰ ደግሞ ትምህርት ካላገኘ አሁን ባህል አንዱ ትምህርት ስለሆነ ካላገኘ ደግሞ እሾክ ነው የሚሆነው። አሁን የምታየው የጥላቻ እሾክ አንዳንዴ ስድብ በሾ ባህል ሰው ፎርማት ያደርጋል። እኔ አንዳንድ ሰዎች በስድብ ፎርማት የተደረጉ አይቻለሁ። ማለት ኮምፒውተራም እንደ ፎርማቱ አይደለም የሚሰራው። ይሄኛው በስድብ ደግሞ ፎርማት ይሆንና ዝም ብለሽ እንዳንተን ብታስቀምጪው ያንን ታይዋለሽ። የተማረው የታረቀው ያ ሾኩ የሌለው ደግሞ የለሰለሰው ውብ ፍቅር ያለው ሐሳብን ራሱ ልዩነትን ራሱ በፍቅር ማቅረብ የሚችል አንቺን የሚያጸጽትሽ ለምን እንዲህ አልኩ የሚያሰኝሽ በገርም ሰው ደግሞ አለ። ተስተካክሎ የተፈጠረ በባህል የተሰራ ማለት ነውና ሁለቱም ይሄዳል አለው። የሚሳደቡትም ሰዎች መጨረሻ ላይ በሰላም መኖር አስበው ነው እኮ ከስድብ በኋላ ለምን በቃ የተሰማቸው ከተናገሩ ነው ሰላም ይመጣ የሚመስላቸው። ፎርማት የተደረጉት እንደዛ ነው። ምሳሌ አንተ ምናምን እነኛ ሲሉ they think ፎርማቱ የሚነግራቸው በቃ አሁን ጥሩ ይሆናል ነው። ግን ጥሩማ የሚሆነው እንዴት ያኩ በጣም ኔጌቲቭ ኤነርጂ ነው። full of እንዴት ልበልሽ ቅንነት የሌለው በመጥፎ እንትን የታጨቀ ሰውየውን የሚናገረውን ሰውዬ የሚበላ of course መጀመሪያ ራሱ ያበላሽ አይወጣም ቆሻሻ ነገር ስለሆነ እንደው መጥፎ ሰው ሆኖ እንኳን አንደበቱ ሲያደርገው መልሶ ያክመዋል ያስተካክለዋል። የተገራ ሰው ለሌላውም ይመቻል ለብዙ እንትን ያደርጋል እና እሱ በጣም ብዙ አሁን እየተበረታታ እየሄደ ነው። ከምኑ ጋር እንደመጣ አውቀሻል አይደል? ከሶሻል ሚዲያ እኔ አንድ ደውም ንግግር አድርጌ ነበር ብሔራዊ ቲያትር the age of performance የሚል ዛሬ ሁሉ ነገር በእይታ ውስጥ ነው የሚደረገው። እይታ ደግሞ ስኬርስ ሪሶርስ ነው። ልክ እንደ ወርቅ እንደምን በጣም ስኬርስ ሪሶርስ ነው አቴንሽን። አሁን የማህበራዊ ሚዲያ የሚዲያ ኢንዱስትሪ በአሁኑ ጊዜ ስሙ ተቀይሯል። ምን ሆኗል መሰለሽ? የአቴንሽን ኢንዱስትሪ ነው የሚባለው ስሙ ራሱ። እኔ እንደውም በአማርኛ ምን አልኩት መሰለሽ? የቀልብ ኢንዱስትሪ አልኩት። ምክንያቱም ቀልብ ለመግዛት ነው ሁላችን የሚሮጠው። ስለዚህ የቀልብ ገበያው ደግሞ የተረጋጋ አይደለም። ስለዚህ ያንን ቀልብ ለመያዝ ገና አንቺ ለምሳሌ እንግዲህ ጥሩ መልካም ትውልድ ለማምጣት ነው እስቲ ጥሩ ተቀይራል። ድሮ ሲጀምርስ ምን አባቱ ለምናስ እስቲ እንስማው እስቲ ይሄንን ሌቦቹ አበዛው ነገረው እኮ አንተ ከዛ ምን እየሆኑ መጡ ልጆቹ እየቆፈሩ ስድብ ከየት በቃ ተሰምተው ማይታወቁ ከአገልግሎት የወጡ ስድቦች አይተሻል። ከአገልግሎት የወጣ ከጥቅም የወጣ ስድብ ሁሉ ሲል አቴንሽን ለማግኘት ቀልብ ለመሰብሰብ የሚያደርጉት ጥረት ነው። ግን ያቺ አጭር ነገር ናት። እየቆየ ሰዎች ያን ይሰለቹታል። ደህና ነገር መስማት ይፈልጋሉና አሁን ራሱ በነገራችን ላይ ብዙ ለውጥ አለ። ብዙ መረጋጋት እየለማ ሰው እየለመደ ዜድ እንትን መምረጥ ጀመረ። መልሶ የታዘበ ጀምሯል። አሁን አይባልም የሚል መጥቷልና መጪው ጊዜ ጥሩ ነው። ጋሼ
አሁን ሰው ደስታን ወደ ውስጥ ፈልግ ምናምን መባል ተጀምሯል። አንተ ጋር እንዴት ነው? አንተ ውስጥ ነው ትፈልገው ወይስ የሆነ ነገር አርገ የሰዎች ገጽታ ላይ ታያለ? ሁለቱም ጋር ይኖራል። ሁለቱም ጋር ቀላል እንዳይመስልሽ የሰው ኤነርጂ ቅድም እኮ ተባብለናል። ሰዎች አብረን ስንኖራቸው የነሱ ጸዳል አንቺ ጋር በጣም አለው። ሰዎች ሲደሰቱ ሰዎች የሆነ ነገር ሲሆንላቸው እንዴ እኔ በቀኔን ሁሉ አንድ ሰው ከአሜሪካ ደውሎ ድሮ ነባ አስታወስከኝ ማን ትምህርት ቤት እኮ እንትን ብለውኛ የሆነ እንትን አንሰጥም ብለው አባረውኝ ይዘኸኝ እንደዚህ ሬጅስትራሩ አስወስደኸኝ አስታውሰውም ግን አቤት ደስታዬ በቃ ውይ እና ያው በዛች እንትን ምክንያት እዚህ ደርሻለሁ። አሁን እየተማርኩ ነው። ትዝ አለህ እንደዚህ አድርገን ትዝ አለህ እንደዚህ በመኪና እኔ አንድ ቀን ያለኝ አፍንጮ በርጋ ነፍሰ ጡር ነበርኩና ጭነኸኝ ምናምን ይኸውልህ ልጁ አለችኝ አንድ ቀን እና በጣም ደክሞኝ ነበር እና ማስል መተህ አቆምክና አልጠየቅኩህም አይነት እና ሰው ፊት አለው እንጂ በጣም ሰው ልጅ የሚሰጥሻለሁ። ግን ደግሞ ከውስጥ ጋር ጠብ ከሆንሽ ደግሞ ምንም ብትሰሪም ምንም ብታረጊም አንዳንዴ ያስቸግራል። ደስታን ውስጥ መፈለግ ያስፈልጋል፣ ለሰው ማድረግ። በጣም ጥሩ። መድረክ ላይ ወይ ስክሪን ላይ የምናይ ይመስላል እንደገና ከዚህ በኋላ? አዎ እኔ ምን መሰለሽ እንግዲህ የፈጣሪ ነው እድሉ፣ የፈጣሪ ነው የሚሰጠው። እኛ ሀገር ለምሳሌ መንግስት ኃላፊ የሆኑ ሰዎች በኋላ ሐኪም እኮ ነው ይቀጥለዋል። ሐኪም ከነበሩ ኢንጂነር ከነበሩም ኢንጂነር ሆነው ሰርተዋል። ሙያውን ይሰራል ሰው የተማረበትን የደከመበትን አገልግሎት ከሰጠ በኋላ ሊሰራበት ይችላል። አሁንም እጽፋለሁ እኔ መጽሐፍም እኮ የቲያትር አንዷ ከተውኔት ግጥም እጽፋለሁ። ቤት ስገባ ቁጭ ብዬ እጽፋለሁ። ብዙ ነገሮች በጣም ብዙ ነገሮች ይገርሙኛል እና ሲገርመኝ መልሼ ለሰው መናገር አልፈልግም፣ ጽፈዋለሁ። የሰው ባህሪ ይገርመኛል፣ ሁኔታው ይገርመኛል። አንዳንዴ መልካም ተሰርቶ ሰዎች የሚያገኙት ነገር፣ በሰዎች ላይ የሚደርሱ ነገሮች ይገርሙኛል። በደሎች ይገርሙኛል። አሁን ትልቅ ነገር የሰራ ሰው ተነስቶ እንዲህ ሲያደርገው ውስጡ ጥሩ የሆነ ሰው መልካም የሆነ ሰው ሚስ አንደርስታንድ ሲደረግ ምናምን ያለው እና እሱ በቃ ምርጥ መነሻ እኮ ነው ለተውኔት ለስነ ጽሁፍ። እሱስ ታደርጋለህ ወጥቶ ደግሞ መጫወት። አሁን ጊዜም እጥረት አለ ለመቀረጹ ምን ለማለቱ ብቻ አይደለም። አሁን የምሰራውም ስራ ደግሞ አክቹዋሊ እኮ የተያያዘ ነው። እኔም በጣም ሀገሬ ትልቅ እድል ሰጠችኝ የምለው እድሉንም የሰጡኝን ጠቅላይ ሚኒስትሩንም ሌሎችንም ኃላፊዎችም አመሰግነው የጥበብ አመራር ስራ ነው የምሰራው እና በፊት ለብቻ ታረግ የነበረውን ነገር ብዙሃን ሲሰሩት ማገዝ። አሁን ትምህርት ቤት እንዲከፈትላቸው ተዋንያን የአስተዳደራዊ ነገር እንዲመቻቸው ወደ ውስጥም ወደ ውጭ የሚሰሩት ነገር እንዲመቻቸው በቃ ህግ ማውጣት ፖሊሲ ማርቀቅ ቁጭ ብዬ አሁን በጣም ብዙ ሀገር ኢትዮጵያ ጠቢባን ወደ ውጭ እንዲሄዱ ከውጭ ጽፍላቸዋለሁ፣ አመጣላቸዋለሁ፣ አስተባብርላቸዋለሁ፣ መድረኮችን አመቻችላቸዋለሁ፣ የአቅም ግንባታ ነገር እንዲያገኙ አደርጋለሁ፣ ፖሊሲ እንዲወጣ ሞክራለሁ፣ ቲያትር ቤቶች እንዲገነቡ፣ አንፊ ቲያትሮች አሁን በዚህ ዘመን መቼም እያየሹ ነው ብዛቱ አሁን 200 በላይ ደርሷል። አንፊ ቲያትር ራሱ እሱ ሲሰራ ማገዝ ራሱ ታሪክ ነው። ዛሬ አልፎ ነው የሚመሰገነው። ሲጀመር ሰዎች በጣም ጥሩ ነው ብለሻማም በጣም ይሄ ነገር ስትይ ምንድነው ደግሞ እንደዚህ ወጥቶ ምናምን አሁን በጣም ኢንፎርሜሽናችን ወንድሜ እኔ የነበረኝ ኢንፎርሜሽን ጥሩ ነበረ፣ አውቀው ነበር እንደዚህ እንደሚሆን። አንተ መረጃ ላይ ኖር ይችላል፣ ከክፋት አይደለም። ስታየው ገባህ ነገሩ፣ ቀድሞ ስላላወክ ነው። ብዙ ነገር ውሳኔያችን በመረጃ ላይ ይመሰረታል። ይሄንን ሁሉ መስራት እድል ነው ያገኘሁት አሁን እዚህ ሆኜ። ለሌሎች እድል መስጠትበት ነው አሁን ራሴ የምሰራበት ራሴ ወጥቼ የምልበት አይደለም። ለጊዜው ኃላፊነቱ ለሰው እድል መስጠት ማበረታታት ይሄን ማድረግ ነው። እንግዲህ አንድ ቀን ደግሞ የሆነ ጊዜ እንደዚህ ሸነጥ አድርጎ
አርጅተህም ቢሆን የሽማግሌ ፓርቲ ይዘህ ትጫወታለህ። ምን ይታወቃል። በጣም ቆንጆ ቆይታ ነው ያደረግነው። አሁን በጣም በፍጥነት የምትመልስልኝ የተወሰኑ ጥያቄዎችን እጠይቅሃለሁ። የሰው ልጅ ይሄ ባህሪ ከጎደለው ይሄ ስብዕና ከሌለው ሰው አይደለም የሚያስብልህ ባህሪ? ክህደት፣ በውሸት ምን አለ? እምነት ማለት ነው። ክህደት አንተ እምነት ከጎደለው ደጋግመህም ስትናገር እንደነበረው ለቃልህ ታማኝ ያልክበት ቦታ የምትገኝ አይነት ሰው ስለሆንክ በተቃራኒ ያለ ሰው አይዋጥልህ። እንዴ ሰው ቃሉን ያሉት ከሚጠፋ የወለዱት ይጥፋ የሚል ነው። ባይዘው በጣም ከባድ ነገር ነው ታምኖ መቆየት። መካድም ቀላል ነገር፣ በጣም ቀላል ነገር። አሁን እዚህ ጋር በሹ ብዬሻለሁ፣ ነገ ጠዋት እንደዚህ ብዬ መሄድ ይችላል። ግን ለጊዜው ጥሩ ነው ብዬ ልለው እችላለሁ። ግን በጣም ያምሻል እየቆየ ማለት ነው። እውነትህን ነው። እሷ እኮ ታማኝ አዎ የተባለች እንደሆን እኮ በቃ የሰው ጥግ ማለት ነው። እሱ እኮ ለክሩ ምናምን የሚባል ሰው መታደል ነው። ጥሩ ባህሪን የጠቀስከው። አንድ ቀን ከስልክ አይኖርህም፣ ስራም የለህም፣ ምንም ነገር እጅ ላይ የለም እና ምን ስታረግ የምትውል ይመስላል? አንድ ቀን ቢሰጥ እንዲህ አይነት ከሁሉ ነገር የጸዳ ልጆች የሉ፣ ቤተሰብ አታስብም፣ ምንም በጣም የሚያስቀቅ በመኪና ወክ እንደማድረግ ነገር ይሻቃል። የመኪና ወክ የመኪና ወክ ለነገሩ የሆነ ደስ የሚል ነገር አለው። ምን አረጋለሁ እኔ ሙዚቃ በጣም ወዳለሁ። እንደውም ጓደኞቼ ምናምን ቲያትር እናንተ ሙዚቃ ነው የተማርከው እስኪሉን ድረስ ሊበለው ዜማ ልበል መሰለኝ። አንዳንዱም የቤተ ክርስቲያን ነው፣ አንዳንዱም የተለያየ ሰማለሁ። እኔ የመንዙማም እስልምናም የፕሮቴስታንት መዝሙር ሰማለሁ፣ ዜማዎችን የውጪም። አንድ ራዲዮ ጋርደን የሚባል አፕሊኬሽን አለ ለሰው ሁሉ የምሰጠው። የዓለም ኤፍኤሞችን በሙሉ ይስብልኛል። ዓለም ላይ ያለው ስሙ ራሱ ሲገርም ራዲዮ ጋርደን ነው የሚባለው አፕሊኬሽን ነው። ታወርድልኛለህ? አወርድልሻለሁ ሰጥሽ እና እሱን ስትነቂው እንደ ካርታ እንዲህ ስታረጊው ሄዶ ሬዲዮን ይከፍተዋል። እንዲህ ስትከፍቺው ያንደው ስልኬ አሁን ነው አሳይሽ ነው እና እንዲህ ስታረጊ ኢትዮጵያ ላይ ስትወስጂው አዲስ አበባ ያለሽ 97.1 102 ምናምን ያለ ይጽፍልሻል። መርጠሽ ትከፍቺዋለሽ። ከዛ ደስ ሲለኝ ብራዚል መሄድ ስፈልግ እንዲህ እንዲያረግና ብራዚል ገብቼ አኮንም አጥተው እየሰማው እዛ ሀገር የገባው ነው ይመስለኝ። ለምን ሬዲዮዎቹ የአካባቢውን ነገር ያወራሉ። አንድ ቀን እንዴት እና እየነዳው ሳላቀው ቢሾፍቱ ደርሳለሁ። አንዳንዴ በዚህ ሰበታ ወደ ሀገሬም ወደ አዲስ አበባ የሚወስደኛል። እየነዳው ሄዳለሁ እየሰማው እና በጣም ብዙ ነገር አስባለሁ። የተለያየ እንትን በቃ ያርገና አንድ ጊዜ ጓቲማላ የሚባል ሀገር ሬዲዮ ከፍቼ ሰዎቹ ዲስከስ ያደርጋሉ። ስለ ሪፕሮዳክቲቭ ሄልዝ ነው የሚያወሩት። 7 ልጅ ወልጃለሁ ትላለች። ነው ምን ማለትሽ ነው? እንዴት እንደዚህ ይሄ እኮ ምናምን አንደኛ ምን እዛ ሀገር ሰው የት ነው ያለው? ተመልሼ ዲስከሽናቸው ሲጥም የሚገቡ ፓስተሮች ይገቡና ይወቅሳሉ። እረፉ ይሄ እነዚህ ነው ምናምን አንዴ ይከፍታል ሰው ጋዜጠኛው እንደዚቹ ሲንጫጩ ትሰሚያለሽ። እና እዛ ሀገር ካልቸር ውስጥ ኡጋንዳ ሄዳለሁ አንዳንዴ፣ ካምፓላ እንሰማለሁ የእነሱ ሬዲዮ። የትም አልሄድበት አለ። አረብ ሀገሮች ጋር ስትገቢ የምትሰሚዋለ በእያንዳንዱና ግብጽ ከፈለግሽ በአረብኛ ኢትዮፒ ምናምን ሲላን ምን ማለት ይሆን ብዬ ምናምን ስለኛ ያወራው ቁጭት ምን በሰማው አረብኛ ምን እያሉ ይሆን ምናምን እሱን አደርጋለሁ። ተሳክቶልህ ጊዜ እድሉ ኖሮህ አሁን በሬዲዮ የምትሄድባቸው ቦታዎች ሁሉ በአካል ሄደህ ማየት ቢቻል ደስ ይላል። ካልሆነ ደግሞ ልክ እንዳንተ የጓቲማላውን እየሰማ ወደ ቢሾፍቱ ሄደ ይሁኑ አዲስ ኤክስፒሪየንስ ይዞ መምጣት በጣም ደስ ይላል። ሰው ያልፋል አይደል? ኖሮ ያልፋልና ሰው ትዝ እንዲለው ማለት መታወስ የምትፈልግበት ጋሼ ሲያልፍ በቃ እኔ መታወስ የምፈልገው በዚህ ነው
የምትለው ነገር? በጣም መልካም ሰው ነበር። አንድ አባ የሚባል አስተማሪ በተቻለው መጠን ከሰው ማጣላት አይፈልግም። ቢቻላችሁ እስከ ሰው ሁሉ ጋር ተስማምታችሁ ኑሩ የሚለውን ቃል በስራም በማሳየት የሚሞክር ሰው ነበር የሚል ነው። እንግዲህ መልካችን ብዙ ነው። አዎ መቼም ቤት ልጆች የሚያስታውሱበት መልክ አለ። ትምህርት ቤት ተማሪዎች የሚያስታውሱበት መልክ አለ። ያገለገልናቸው ሰዎች የሚያስታውሱበት መልክ አለ። በጥበብ የሰጠናቸው ሰዎች የሚያስታውሱበት መልክ አለ። ይሄ ሁሉ ግን ጥረት የሚያደርግ ሰው ዋናው በሰላም መኖር ጥሩ ነገር ማድረግ የሚፈልግ ሰው እንዳልኩሽ ያገኛቸውን ሰዎች በተገናኘ ቁጥር ጥሩ ሆኖ ለመኖር የሚፈልግ ሰው ነበረ። አላቅም እና ደግሞ እንግዲህ በየቀኑ የማደርገው ነገር ነው የሚታወሰው ይመስለኛል። እኔም በምፈልገውም ላይሆን ይችላል ነገሩ። ፈጣሪ ደግሞ የሚሰጠው ጸጋ ነው ያንን ነገር እንዲሆን የሚያደርገው። ጠብ ይወዳል ከሰው ጋር እኮ አይስማማም ሲባል ሰምቻለሁ። አንድ ቲያትር የጻፍኩት ግን ያለሽ አሁን እንደውም ላምልጥሽ በዚህ ቲያትር አምልጬሽ ልሂድ እንጂ አልቻልኩሽ። የህይወት ታሪክ የሚል ቲያትር አሁን በቅርብ ብሔራዊ ቲያትር ነበረኝ። ይሄ ቲያትር ከጻፍኩት 20 ዓመት ያልፈዋል። ትምህርት ቤት ሆኜ ነው እና የህይወት ታሪክ ነው የሚለው። እዛ ላይ ዋና ሀሳቤ ምን መሰለሽ? ሰዎች ሲያልፉ ሄደሽ እንደሆነ ህይወት ታሪክ ሲነበብ ክፉ ሰው የለም፣ ሁሉም ደግ ነው። በቃ ደግነታቸው እንደዚህ ሲያደርጉ በሰው ጋር በነበራቸው እንደዚህ እና ምን አሰብኩኝ ያለውን ሰው ለማስጠንቀቅ ነው መሰለኝ ይሄ ነገር የተዘጋጀው እንጂ ስለ ነብዩ ለማውራት ሳይሆን ቆሞ ቀብሩ ላይ ቆሞ የሚሸኘው ሰው ክፉ እንዳይሆን ማስተማሪያ ነው እንጂ ፎርማቱ እውነት ያ ሰውዬ ለምሳሌ በጣም ሰው በድሎ አንዳንዴ እንደውም አንዱ ያንን ቲያትር ያየ ሰው ነግሮኛል። ቀብር ሄደው አለ ሴትዮዋ ባላቸው ናቸው ያረፉት እና እዛ በአጋጣሚ 2 ሰው ሊቀበር ነው የመጣው በአንድ ሰዓት። እዛ ባላቸው ልጆቻቸውን ይዟቸው የመጡት እምቢ ብለው በቃ በጣም ተጣልተው አስቸጋሪ ሰው ናቸው። በቃ ቤታቸው የሚበድሉ በጣም የሚያስቸግሩ አይነት ሰው ናቸው። ብቻ አረፉ፣ መተዋል ሊቀብሩ። በጣም ደግ አዛኝ ሩህሩህ ለባለቤታቸው ለልጃቸው ምናምን ሲል ዞር የኛ ነው የነሱ ነው አሉ ብሎ የሀብታም እኮ ነው ምንም ቀልድ ታውቂዋለሽ፣ በጣም ነው የሚችለው። የኔን ቲያትር አይቶ ሞትኩኝ ነው ሲነግረኝ ሞትኩኝ በቃ ሀብት ሻረተው አሁን ምናምን እያለ እና ምን መሰለሽ ፎርማቱ ያው ባህል ኃይለኛ አይደል? አቶ እንትና ያው ብዙ ጊዜ ፎርማቱ አንድ አይነት ነው ካየሽው። ለምሳሌ በሕክምና ሲረዱ ቆይተው ምን ይላል? አንዳንዴ ሳይረዱም በሕክምና ፎርማት ሆኗል። ከዚህ እንደዚህ አመት ነው የሚቀየረው አይነት እና ፎርማት መሆኑ መጥፎ ነው ወይ የሚል እንትን አነሳሁ። አሁን ቲያትሬ ላይ በደንብ እንትን ብሏል። አንዳንዴ ኢትዮጵያውያን ትንሽ ነገር እናከብዳለን ማለት ከሞትም በኋላ ምን ባል ይሁን ምናምን ብለን እናስባለን እንጂ ቅድም እንዳልነው የየለት ኑሯችንን እሱ ነው የሚታወሰው። በጎ ሆነ መኖር ከቻልክ ተደምሮ በኋላ የሚባልልህ የምትታወሰውም በሱ ነው። እንትን እኔ እላቸዋለሁ ታሪክ ላይ ያሉ ሰዎች ታሪክ ሲሰሩ አያውቁትም። በነገርሽ ላይ ታሪክ ለስራም ብላ አትነሳም እና እየሰራ ዝም ብለሽ የዕለት ተዕለት ህይወትሽ የሆነ ሰው ይመጣና ይሄ እኮ እንደዚህ ምናምን ይላል። ለኢትዮጵያ የምትመኘው ነገር በቃ ሀገሬ እንዲሆና የምትለው ህልም ካለ? ኢትዮጵያ ትልቅ ሀገር ናት፣ በጣም ትልቅ ሀገር ናት። ባወቅሻት ቁጥር እንደገና ሌላ የማይታወቅ ነገር የምታመጣ በጣም ግዙፍ ሀገር ናት።
ግዝፈቷ ግን ለዜጎቿ ህይወት ሆኖ በተለይ የሚያኖራቸው ከጸጋቸው ከባህላቸው ከእምነታቸው ጋራ ደግሞ ህይወታቸውን የሚያስተካክልላቸው ደህንነታቸውን የሚጠብቅላቸው አይነት ሆኖ ተጋጥሞ አታዩ። ስለዚህ የምመኝላት በቀኝ ያለው ሙላቷ ከግራ ካለው ሙላቷ ጋር እንዲገጥምላት። ይሄም ማለት ታሪኳ፣ ባህሏ፣ እምነቷ፣ እውቀቷ በሙሉ ሀብቷ በመሬት ውስጥ ያለው በመሬት ላይ ያለው ምን ተዝቆ ማያል እንደው ፈጣሪ አውቆ መሰለኝ ያስቀመጠልን ይሄ ሁሉ ወደ እዚህ ወደሚጠቅመው ልጆቿን ሀብት ወደሚሰጣቸው እንዳይታመሙ ወደሚያረጋቸው እውቀት ወደሚሰጣቸው ምቹ ወደሚያረግላቸው ወር ሆኖ ሁለቱ ተያይዞላት እንግዲህ ውድድሩን አልፈ ብዙም ይሁን ከዓለም አንደኛም ሆነች 10ኛም 50ኛም እሱ አይደለም ጥረታችንም አሁንም ብዙ መከራ የሚያየው መንግስትም ይሄ ሁለቱ እንዲጋጠም ነው። ግድብ ብትሰሪ አባይ ልጆች መብራት እንዲበራላቸው ኃይል እንዲያገኙ ይሄ ሀገር እኮ የሁሉ ታሪክ ኖሮት እኮ ዛሬ በልቶ ማያድሩ ልጆች አሉ። ልብስ እኮ ተቀዶባቸው ላያቸው ላይ የሚሄዱ አሉ እኮ። ኢትዮጵያ እኮ ብዙ ናት መልኳ በጣም ገና ዛሬ በሬ የሚገፉ ከኋላ ሄደው በሬ ሁለት አተው በአንዱ አድርገው አንዱን ይዘው የሚያረቁ ድሆች ምስኪኖች አሉባት። ሀብት አላት ግን ትልቅ ናት ግን እንዴት ሆነ ይሄ ፓራዶክስ? በዚህ ፓራዶክስ ደግሞ ውስጥ የሚያስቀው መቼም ይሄ እንዳይለወጥ ደግሞ የሚያረጉ እኛ ምንመቻቸው ደግሞ ጠላቶች አሉ። እኛ እርስ በርሳችን አንተ አይነህ ጥቁር ነው እኔ አይን እንትን ነው እኔ እዚህ ጋር ጸጉሬ ነው እዚህ ጋር እንትን ነው አንተ ሰሜን አንተ የምታወራው ነው ያልሰ እንደዚህ ነው የኔ አንደኛ አንተ ምናምን አንዱ መሃል ላይ ሆኖ እኔ ኢትዮጵያዊ ነኝ አንተ እንትን ከእንትን የመጣው ከዛ ነው። ይሄ ሁሉ ሁከት እና ወሬ እና ክፋት እርስ በርስ እያጣላ ከማጣላት ጦርነት አንዱ ተነስቶ ይሄን አምኖት ሄዶ ወጣት ይገባበት እሳት ይሄ ሁሉ የሚመጣው ይሄንን ነገር አለመግጠም መቻል። ለምን ሁለቱ የገጠመለት ሰው ማስተዋል ይጀምራል። ለምሳሌ አይተሽ እንደሆነ አሁን በትምህርት የላቁ በኑሯቸው ከፍ ያሉ ሰዎች እሳት ውስጥ አይገቡም። ሄደው እሳት ውስጥ የሚሄዱት ልጆች ድሆች፣ ያልተማሩ ወጣቶች ለጋ የተነገሩ ጋር እውነት የሚመስላቸው ወይ ደግሞ የሚላቸው ናቸው። አለመማር አለማወቅ ነው ይሄን የሚያመጣው። የታሪኳን ያውቀቷን ያህል ነገር በትምህርትም በምን ብስል ያሉ ልጆች ያወቁ ልጆች ህይወት የተመቻቹ ሲሆኑ እንዴ ለምን አናወራው እና ምንድነው አንተ የምትፈልገው እኔ ምን እንደምፈልገው ይሄ ቀጣ ሲምፕል ነገር ነው ይሄን እንደዚህ እናድርገው ይሄን በዚህ ይሁን እንላለን። ይሄ ግን እጅግ የሚያሳዝን አይነት ነገር ውስጥ አምጥቶናልና የምመኝላት ይሄን ሁሉ ሊፈታ የሚችል ሚዛን መጥቶላት ችግሮቿን ሁሉ ያ ነገር ቁልፍ ሆኖ ፈቶላት መሄድ ነው። ለምን ሰላም ብመኝላት ሰላም ዝም ብሎ አይመጣም። ብልጽግና ልማት ብመኝላት ብልጽግና ልማት ዝም ብሎ አይመጣም። በዓለም አንደኛ ነሽ በ50ኛ ብላት ያ ዝም ብሎ አይመጣም። የሚመጣው ያለንን ታሪክና ሀብት ይሄን ሊያመጣ የሚችል ትምህርት፣ የኢኮኖሚ ስራ፣ ታታሪነት ይሄን ሁሉ አርገን ሁለቱን ገጥመን ስንሄድ ከዛ ለሰላም ራሷ ትመጣለች። ለራሷ ታስባለች ሰላም ያን ጊዜ እንጂ ቁጭ ብለን ስላልናት ስላወራናት ብቻ አትመጣም። እና ይሄን እመኝላታለሁ። ፈጣሪ ደግሞ እንደሚያደርግላት በጣም እምነት አለኝ። እኔም አሁን የምውልበትን ቦታ በአብዛኛው ሰዎቹ የሚደክሙትን ኢትዮጵያውያን ከጠቅላይ ሚኒስትሩ ጀምረሽ ሚኒስትሮች ጋር ስውል ሳያቸው አሜሪካ ተምሮ የመጡ አውሮፓ ተምሮ የመጡ ስንት ዓመት ያገለገሉ ብዙ ደሞዛቸውን ጥለው እንዳይመጡ የሚደክሙ የሚለፉ ስታይ እነዚህ ሰዎች ተሰብስበው እችንም ሀገር ያስተካክሏታል፣ ተስፋ ይሰጧታል፣ እግዚአብሔርም ይረዳቸዋል። እውነት እና ለምን ከእምነት ከንጹህነት የሚሰሩ የሚለፉ 24 ሰዓት ማለት ከዛ ውስጥ እንደ ሰው የኔ ነው ብሎ የሚሉት ነገር የሌላቸው
በግል ወስደው ይሄ ነገር የኔን ይጠቅመኛል በቃ ይሄን ልስራውና ይሄን ላረጋዋለሁ የማይሉ አይነት ሰልፍለስ የሆኑ ሰዎች ጋራ ስለምውል መጪው ደግሞ ትውልድ ከኛ እንደሚሻል ስለማመን የተሻለ ልጅ ወጣት ትውልድ ብሩህ የሆነ ይሄን ሁሉ ኮተት የማይሰበስብ አይነት ጥሩ እምነት ያለው ታሪኩን ባህሉን ክብሩን ትልቅነቱን ከለት ተለት ልፋቱና ዕውቀት ማዳበሩ ጋራ አርጎ አዳምሮ የሚሄድ እንደሚመጣ ተስፋ ስላለኝ መልካም ይሆንላታል ኢትዮጵያ። በእውነት በጣም 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 ነው ማመሰግነው። በጣም ጊዜ የለም ግን እንዲህ ያለ ነገር ደግሞ ያው ነገ እነ ዋቢ ሚኒስትር መሆን እፈልጋለሁ እንዲሉ እነዚህ ሰዎች እኮ ያሉበት ፖዚሽን እንዳለ ሆኖ ግን ሰዎች ናቸው። ሰውነታቸው ይቀድማል። ያሳለፉት ኤክስፒሪየንስ ይሄን ነው የሚመስለው። ልክ እንደኛ ነው ያደጉት። ምንም የተለየ ነገር የላቸው። በጣም ትውልድ አዲሱ ትውልድ ደግሞ ውይ በዚህ በለመር ነው አይሆን አይደለ? አሁንም በሹ እኔ ይኸውልሽ አንዴ ልጄ ሄድኩ 13 ዓመቷ ያኔ 13 ዓመቷ ይሆናል እና ንግግር ነው ማረጋው እና ተከበራችሁ ምናምን በዚህ ወቅት እንደዚህ ያረግናቸው የሰራናቸው ስራዎች እንደዚህ ነው ምናምን እያልኩኝ ነው ስፒች አድርጌያለሁ። ከዛ ስወርድ እንዴት ነው ስፒች ምናምን በጣም ዲፌንድ የምታረግ ነው የሚመስለው አለች። ፕሬዘንቴሽን አረግ እንዴት አልኩት ዲፌንድ የምታረግ ነው የሰራኸውን ነገር እኮ እንዲህ ማለት የለብህም እና ሌላ መንገድ ለምሳሌ ፕሬዘንት አታረግላቸውም በእንትን ላይ የት እንዳለ እኔ እንኳን አሁን አርቲስት ነን ብዙ ነገር እናውቃለን ብለን ንግግር የምናሳምር ሰዎች ነን። እቺ 13 ዓመት ልጅ እንዳለች ለምን ፕሬዘንት አታረግላቸውም? አንተ በቃ የምትታገል ነው የሚመስለው ማለት ነው። እንግዲህ እንዴ ከሆነ አንዳንድ ንግግሮቻችንን አስቢ አይደለ እንደዚህ ምናምን ያን ስንል እንዴት ልጆቹ እየራቁን እንደሚሄዱ በሌላ መንገድ ንገረኝ ነው በቃ የሰራኸው ለምን ይሄውልህ እኮ እንደዚህ ለማለት ትችላለህ። ሰው ኮሙኒኬሽናችን ትውልዱን ያተኮረ መሆን አለበት እና አንዱ ሲምፕል ይሆንና አሁን የጀመርሽው ነገር ሲሆን ለነዚህ ልጆች በጣም ይጠቅማል። እሱ ነው ማለት እኔ ከልጆቼ መሃል የሆነ ሚኒስትር ቢኖር ደስታዬ ነው። ለምን የሆነ ማይነካ ዳርዳሩ የምንሄድበት ጉዳይ ለምድሮ ቢሆነው ልጆች አሁን በእውነት እንደዛ ነው አለን ብለው እንትን አይሉም። የሆኑ ሰዎች ከሆነ ቦታ መጥተው በቃ የሆነ የሚሆኑ ወይ ሲወለዱ ገና ሚኒስትር ሆነው የተወለዱ የሚወለዱት መሪ ሆነው የተወለዱ ነው እንደዚህ እንደ ሰው ናቸው። እንዴ ነው የሚሰራው ጥረው ጨቃ አብክቶ ምናምን ጅራፍ አርገው አፋሽተው ወድቀው ብለው ይሄ ነው ማለቱ ጥሩ ነገር ነው የጀመረው ማሳየት የፈለግነው። አንተ ደግሞ ጥሩ ምሳሌ ነህ። ጥሩ ኤክስፒሪየንስ ነው ሼር ያደረከን። በጣም ነው ማመሰግነው ስለ ጊዜ ስለ ሁሉም ነገር። ይቅናሽ። መልካም ጊዜ ይሁን። አመሰግናለሁ። ከበሻቱ ጋር